ጀነራል ተፈራ ማሞ ከሁለት ሳምንት በፊት የተናገረውን ቀላል ነገር ባልተገባ ቦታ ሁኔታ በመውሰድ አገዛዙ በአማራ ስም አስርጎ ማስገባቸው ኃይሎች አማካኝነት ይሄንን በጣም በማስጮህ በአማራ ህዝብ የትግል እንቅስቃሴ ላይ ኋላ መቸለስ በተለይም የተከፈተውን 25ኛ ቀኑን የያዘውን በአንጸባራቂ ድል የታጀበው በርካታ አንጸባራቂ ድሎች የተገኙበትን የፋኖ ኃይል በየቀጠናው ማለት ነው አንጸባራቂ ድል የተቀዳጀበትን ይሄንን የትግል ፍሬ ለማኮሰስ እና ለማበላሸት እና ከተቻለም ለማዳፈን እና ለማራከስ አማራ መሰል ኃይሎችን በከፍተኛ ደረጃ ወደ ሚዲያ ውጊያ አንሰማርቷል ማለት ነው። ይሄንን ውሃ ለመቸለስ ማለት ነው። ምክንያቱም ይሄ በጣም መሬት የያዘ በአንጸባራቂ ድል የታጀበ ያገዛዙ መሳሪያ አንጋች ኃይል በፍጹም ሊቋቋመው በየቀጠናው ያልቻለ ተከታታይነት ያለው ከባድ ምት ያሰደረበት ለከባድ ኪሳራ የዳረገው በአገዛዙ በኩል በሰራዊቱ ላይ ተስፋ ያስቆረጠው የሚመጣው ከፊት ለፊት ደግሞ ክረምት ነው። ፋኖን እንዴት እንደሚጠቀምበት ያውቃሉ እና ከፊት ለፊት ያለውን ጊዜ መራራና ጨለማ ያደረገበት በጣም ከባድ ተምኔታቸውን ርካሽ ተምኔታቸውን ያዳፈነ በፋኖ በኩል ደግሞ የጭካኔ ቲያትሮችን እውን ሲሆኑ በህዝብ ላይ ሲተገበሩ በጭካኔ ተግባር ማለት ነው ያልተገቡ አረመናዊ ተግባራት እንኳን በዚህ በአንደኛው ክፍለ ዘመን በ16ኛው መቶ ክፍለ ዘመን ሊፈጸም ይችላል ለማጥብቃቸው ጭካኔ ተግባራት ሲፈጸሙ እያየን የመጣ ነው። ያንን አጠናክሮ የሚሄድ ፍላጎት በአገዛዙ በኩል አለ። ይሄንን ሁሉም በተጠንቀቅ ቆመው ሊያጤነው ሊመረመር ሊያገናዝብ ይገባል። ዝም ብሎ ላይ መጮህ ምንም አይጠቅምም። ረጋ ብሎ ይሄን ማጤን ይገባል። ስለዚህ አንድ ምን ሆነው ለምንም ብለን አይደል ለህልውናችን ስንል መሆኑ አንድ ምን ሆነው ለህዝባችን ስንል አንድ ምን ሆነው ይሄን ትግል ለማሳጠር ሲባል መራራውን ትግል ለማሳጠር በድል ለመደምደም ሲባል አንድ ሙሉ ግድ ነው። አንድ ወጥ የሆነ አደረጃጀት መመስረት ግድ ነው። ይሄ ሁሉ ቲያትር ባለበት የጭካኔ ቲያትር ባለበት የምክክር ኮሚሽኑ ድርሻውን እየተወጣ ነው። አስመሳዮች፣ አጭበርባሪዎች እና አድርባዮች የተሰበሰቡበት ቡድን ነው። እንዴት በህዝብ ግፍ እንዴት እንደሚቀልድ ማለት ተመልከት። ያንድ ግለሰብ አሽከር ሆኖ እንዴት እንደሚማስል ማለት በጣም ያሳፍራል። አንዳንዶቹ የምናውቃቸው በግል ድሮ የምናውቃቸው ሰዎች አሉ እዛ ውስጥ እጅግ በጣም ተለዋዋጭ ሆነ የውጊያ ስልት ተከትለው በዛ 3 ወር ውስጥ ብዙ ሞክረው የደረሰባቸው ምት በ3 ወር ውስጥ ነው እኮ የባዕዴንን መዋቅር በትንትኑን ያወጣው ፋኖ ማለት ገና ከመጀመሪያው ማለት ያ ከአቅማቸው በላይ መሆኑን የተገነዘቡት ያገዛዙ ኃይሎች ወደ አስቸኳይ ጊዜ አዋጅ እና ሁሉ አቀፍ ጦርነት ለመግባት የሚያስችላቸውን የህጋዊነት ሽፋን ለማግኘት ለማስመሰል ፕሪቴንድ ለማድረግ የተጠቀሙበት ስልት ነው። ይሄ ሐምሌ 25 2015 የአስቸኳይ ጊዜ አዋጁ ማለት ነው። እሱም በደንብ ማሰብ ይገባናል። ጦርነቱ የተጀመረው ግን ኦፊሻሊ ጠቅላይ ኤታማዦር ሹም ተብዬውና ምክትል ጠቅላይ ኤታማዦር ሹም የተባለው አበባው ታደሰ ወጥተው በአደባባይ የአማራ ልዩ ኃይል ትጥቅ እንዲፈታ ወስነናል። እንግዲህ ከዛ በፊት እንደምታሰበው 13500 ፋኖ ከድል መልስ ማለት ለወግ ለማረክ ካበቃቸው ማለት ተንፋሽ ከተሰጣቸው በኋላ ወደ ቤተሰቡ ከነትጥቁ ሲመለስ 13500 የአማራ ፋኖ እና ሚሊሻ አስፈትተው 100 ብቻ አይደለም ሰብስበው ማሰር መቻላቸው እንደ ትልቅ ግብ ቆጠሩት። ሰማጥሩና ማለት አደግዳጊው ሰማጥሩና በጊዜው የነበረ የጭቃሹም ሰማጥሩና ለእነ አብይ አህመድ በገጸ በረከትነት በከፍተኛ ደረጃ በከፍተኛ ርካሽ ሞራል አደባባይ ላይ ወጥቶ የተናገረው የነበረ መሆኑን ታስታውሳል። 13500 ፋኖ ትጥቅ አስፈትተን አስረናል እኮ ነው። ስለዚህ በዛ የተበረታታው የነ ብርሃኑ ጁላና የአብይ አህመድ ርካሽ መሳሪያ አንጋቻይ በ3 ወር አይደለም እንዳለው ከዛ በታች በሆነ ጊዜ ውስጥ አማራን በሙሉ ማንበርከክ የሚችል የአማራን ገበሬ የነፍስ ወከፍ መሳሪያ ለታሪክ ከአያት ቅድሚያቶች የተረከበው መሳሪያ ከየጓዳው እየነጠቁ እየገደሉ የሚረከቡ መስሏቸው ነው። በ3 ወር ውስጥ እንኳን ትጥቅ ቀበቶ እናስፈታለን ብለው በከፍተኛ የዘር ጥላቻ ተንደርድረው የገቡበት ነው። እሱ ሂሳባቸውን በደንብ አግኝተዋል፣ ቀምሰውታል። ስለዚህ ይሄ ትግል 2 ዓመት መሆኑን በዚሁ ማስመር እፈልጋለሁ። ከዛ ባሻገር አሁን በተለይ በቀጥታ አስልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ሀገራችን ጉዳይ እንድንወያይ እንደወትሮ ሁሉ መቶ አለቃ ሳሙኤል ይፍሩን ጋብዘናል። መቶ አለቃ ሳሙኤል ይፍሩ በኢትዮጵያ ፖሊስ ዩኒቨርሲቲ በካዴት ኦፊሰርነት ተመርቋል። በአዲስ አበባ ፖሊስ ለ10 ዓመታት በተለያዩ ኃላፊነቶች ሲያገለግል ቆይቶ ምርጫ 97ን ተከትሎ የነበረውን ሁኔታ በመገምገም ከፖሊስ ተቋሙ ራሱን በማግለል በዓለም አቀፍ ተቋም ውስጥ በአገር ቤት በሙያው ሲያገለግል ቆይቷል። ከሀገር ከመውጣቱ በፊት በዓለም አቀፍ ምርምርና ዓለም አቀፍ ግንኙነት የመጀመሪያ ዲግሪውን አግኝቷል። መቶ አለቃ ሳሙኤል ይፍሩ እንግዲህ በግል የታሪክ አረዳድና ንባቡ ጭምር በታሪክ ጉዳዮች ትንተና ሲሰጥ መቆየቱ ይታወሳል። ዛሬም ባለው ወቅታዊ ጉዳይ ላይ እንድንወያይ ጋብዘነዋል። ጤና ይስጥልኝ መቶ አለቃ ሳሙኤል ይፍሩ፣ እንደምሰነበት እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብቴ፣ ለግብዣው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የውድ የህብር አድማጮችን እንደተለመደው የክብር ሰላምታ ይድረሳችሁ ላለሁ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ውይይታችንን ከመጀመራችን በፊት ያው በተደጋጋሚ ባለፉት ጊዜያት ሁሉ ዝርዝር ክስ ሲቀዳ
ይችላል በሚል የተለያዩ ነገሮችን ለማሳሰብ ሞክረናል። ትላንት እንግዲህ በጎንደር ግንባር ያገዛዙ ስልጣን አስጠባቂ ጦር አርበኛ ከፍያለው ደሴን ደምስሰናል በሚል መረጃ ሲያሰራጩ ነበር። በኋላ ደግሞ ሌሎች ወገኖች የራሳቸውን መረጃ ይዘው የወጡበት ሂደት አለ። ዞሮ ግን ቀደም ሲል እንግዲህ ሜጀር ጀነራል ውባንተ አባተ በነበረ ጊዜ የአማራ ፋኖ በጎንደር የዘመቻ መምሪያ ኃላፊ የነበረ በኋላ ከዛ ራሱን ነጥሎ በመውጣት ደግሞ ከሌላው አደረጃጀት ጋር የቆየው አርበኛ ከፍያለው ደሴ በትላንትናው ዕለት ተሰውቷል። እንግዲህ እኛም ነገሩ እስኪጠራ ድረስ በሚል ምንም ማለት አልቻልንም ነበር። ዞሮ እንግዲህ ለአማራ ህዝብ ትግል ወጥቶ በአንድም ሆነ በሌላ መንገድ ህይወታቸውን ላጡ ወገኖች የሚገባቸውን ክብር መስጠት ይገባል። ምንድነው የተፈጠረው የሚለውም በአግባቡ ማጥራት ሲገባ ዛሬ ያገዛዙ ሰዎች ደግሞ እርስ በርስ ተገዳደሉ የሚል ሌላ አዲስ መረጃ ይዘው ወጥተዋል። ዞሮ ከዛም ሆነ ከዚህ ለአርበኛው ሞት የተሰማንን ሀዘን እየገለጽን ለቤተሰቦቹና ወዳጅ ዘመዶቹ መጽናናት እንመኛለን። እንግዲህ ትግል ነው። ከዚህ ቀደም የነበሩ ጉዳዮችን በተደጋጋሚ ለማንሳት ሞክረናል። ሸዋ ላይ በቅርቡ የተፈጠሩ ሁኔታዎች አሉ። ከዚህ ሂደት ውስጥ በተለይ ትግሉን ደግፋለሁ የሚልና እንደዚህ አይነት ልዩነቶች ደግሞ በአንድም ሆነ በሌላ መንገድ ሲያጋግሉ የነበሩ ግለሰቦች እንዲህ አይነት ውጤት ሊመጣ እንደሚችል በአንድም ሆነ በሌላ መንገድ የሚታወቅ ነው። እኛ ዝርዝር ክስ ይቀዳል ከማለት ጀምሮ በግልጽ የግለሰቦችን ስም ጭምር እያነሳን ይሄ ነገር እንደማያዋጣ እንዲህ አይነት አካሄዶች ተገቢ ያለመሆናቸውን ለማስጠንቀቅ ሞክረናል። አሁን ጎንደር ላይ የተፈጠረው ነገር በአገዛዙ ሰዎች በኩል እስከ ትላንት ድረስ እኛ ደመሰስን የሚል ነገር ነበር። እንግዲህ እነሱ በርካታ ኮሎኔሎች፣ የተለያዩ ወታደራዊ አዛዦች፣ በየደረጃው ያሉ መስመራዊ መኮንኖችን ጨምሮ በርካታ ኃይል አገዛዙ እያለቀበት ያለበት ሂደት አለ። ዛሬ ደግሞ እርስ በርስ ተገዳደሉ የሚል ነገር እየመጣ ነው ያለውና እግረ መንገድ እንደው አርበኛ ከፍያለው ደሴ እንግዲህ በጋይንት አካባቢ ትልቅ ኃይል ሲያንቀሳቅስ የነበረ ትልቅ ስራ መስራት የሚችል በነበረው እንግዲህ የውስጥ ፖለቲካ ደግሞ ከአንዱ አደረጃጀት ወደ ሌላው አደረጃጀት ሄዷል። ዞሮ ህይወቱን እንግዲህ በረሃ ወጥቶ ህይወቱን ሰጥቷል። ክብር ይገባዋል። ነፍስ ይማር እንላለን። እንደው በእነዚህ ጉዳዮች ላይ እርስ በርስ ዛሬም ለማቃቃር የሚደረጉ ዘመቻዎች አሉ። የማህበራዊ ሚዲያ ዘመቻዎች፣ ውንጀላዎችና ከዚህ ሂደት ውስጥ ምን እንማራለን? በተለይ ደግሞ ታጋዩ ፋኖ ለአማራ ህዝብ ሲል የወጣው ኃይል ምን ጥንቃቄ መውሰድ አለበት የሚለውን እግረ መንገድ ማንሳት እንችላለን ወይ? ከዚህን ጀምሮ ውይይታችንን። መልካም ሀብቴ፣ ይህንን ጉዳይ ያው ተከታትያለሁ። በእውነቱ እጅግ በጣም ያሳዝናል። ይህ አርበኛ ቀደም ባለው ጊዜ ከዓመት በፊት በአማራ ፋኖ ጎንደር ከባድ አስተዋጽኦ ያደርግ የነበረ አርበኛ ልጅ ነው። በጣም ጠንካራ ልጅ ነው። ከባድ አስተዋጽኦ ያበረከተ ነው። ነገር ግን በአንድ ወይም በሌላ መንገድ እንደዚህ አይነት የመከፋፈል ነገሩ ያው አሁንም ጭምር አልቆመም። ያሳዝናል። እና በዚህ ሂደት ውስጥ ጀግኖች በተለያየ አቅጣጫ ሊቆሙ ይችላሉ። ነገር ግን ዛሬም አልመሸም። እኛ በፊትም አሁንም ወደፊትም የምንለው ምንድነው ፋኖ በተዋጊው ኃይል በተለይ ምንም እርስ በርስ የሚያጋጨው ነገር አይኖርም። የወጣው ሁሉም ለአማራ ህዝብ ህልውና መከበር ነው። የአማራን ህዝብ ከ80 ዓመት ሰቆቃ ከ61 ዓመት ቀጥተኛ ግፍ ለመገላገል ቆርጦ የወጣ ነው የአማራ ፋኖ በየትኛውም አቅጣጫ በየትኛውም ቀጠና ያለው። ስለዚህ ዓላማውን በፍጹም ሳይስት በአንድነት በጋራ በመቆም ወራሪ የሆነውን ይህንን የዘመናችን አረመኔ ጨካኝ ኃይል እና ጋኔናዊ አገዛዝ ለማስወገድ በጋራ እጅ ለእጅ ተያይዞ መታገል እና ወደፊት መሄድ፣ ትግሉን ማፋጠን እሱ አዋጪ ስልት መሆኑን በተደጋጋሚ ስንናገር የነበረ ነው እና ይሄም ወንድማችን በእውነቱ እጅግ በጣም ያሳዝናል። እንዳልከው አገዛዙ እኛ ገደል ነው ብሎ እንደዚህ አይነት ፕሮፓጋንዳ ሲበትን ነበር። ነገር ግን አስልቶ ስለሚንቀሳቀስ አገዛዙ ለእንደዚህ ርካሽ ተግባሮች ቅርብ ስለሆነ ለርካሽ ፕሮፓጋንዳው ጠቃሚ እና ምቹ ሆኖ ያገኘው ይሄኛው ስለሆነ እርስ በርስ ተገዳደሉ የሚለውን ነገር እሱን ፕሮሞት ለማድረግ ያው ሲጋጋጥ እያየነው ያለ ነው። ይሄ በአጠቃላይ በፍጹም ተገቢ አይደለም። በጽናት በጋራ መቆም አለብን። ስህተቶች ካሉ መታረም አለባቸው። ፋኖ በፋኖ ላይ በምንም አይነት ተአምር የጥይት እርሳስ አይተኩስም፣ መሆንም የለበትም። በጣም በሰከነ መንገድ በብስለት በከፍተኛ ጥበብና ጥንቃቄ ነገሮችን ማየትና ችግሮችን መፍታት እና ወደ አንድነት መሄድ እና የአማራ ህዝብ በጥፍሩ ቆሞ በተጠንቀቅ በጥፍሩ ቆሞ ትግሉን በባለቤትነት በመምራት በጽናት ቆሞ ከጎናቸው ትግሉን እየመራው ነው ያለው። ስለዚህ ተዋጊውም ኃይል ወደ አንድነት በመምጣት የበለጠ ትግሉን ማፋጠን እንጂ እንዲህ እርስ በርስ መቀሳሰር፣ እርስ በርስ መነቋቆር፣ ወደ አላስፈላጊ ደም መፋሰስ በምንም አይነት ተአምር መሄድ የለበትም። ተገቢም አይደለም ይሄ በፍጹም። እና አገዛዙ የመረጠው ይሄኛው የማቀሳሰር ስራውን ፕሮሞት ቢያደርገው የተሻለ ፋኖን ይከፋፍልልኛል፣ በትግሉ ላይ ውሃ መቸለስ ያስችለኛል ብሎ ነው የሚሄደው። ስለዚህ ይሄ ሁሉ ማጤን አለበት፣ ከፍተኛ ጥንቃቄ ይጠይቃል። ለማንኛውም በእኛ በኩል ግን ይህ ጀግና አርበኛ እግዚአብሔር ነፍሱን ይማር፣ በአጸደ ገነት ነፍሱን ያሳርፍልን ነው የምንለው። እሱም ሌላውም ሁሉም እንደሌላው አርበኛ የወጣው የአማራን ህዝብ ክብር ለማስመለስ ህልውና ለማስከበር ነው። ከዛ አንጻር እንዲህ በቀላሉ የምናየው አይደለም። ነፍሱን እግዚአብሔር ይማር፣ በአጸደ ገነት እግዚአብሔር
እግዚአብሔር ያሰርፍልን ነፍሱን እንላለን። ይሄንን ነው ማለት የምችለው። ሀብቴ አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንግዲህ ያው ቀደም ሲል አንስተነዋል። በሸዋም የነበረው ችግር ባለፉት 1 ዓመታት ምን ጉዳት እንዳመጣ ይታወቃል። ያ ወደ ሌላ ቦታ እንግዲህ እንዳይዛመት በተደጋጋሚ አቤት ስንል ቆይተናል። ያንን እንደ በጎ እርምጃና እንደ ትልቅ ጀግነት ሲቆጥሩ የነበሩ ሰዎች ደግሞ ዛሬ ምን እያሉ እንደሆነ ራሳቸው የሚያደምጠው የሚያየው በሚችለው ነው። ዞሮ ዞሮ ግን እኛ ዛሬም እምነታችን በምንም ታምር ለአማራ የወጡ ወገኖችን እርስ በርስ እንዲፋጠጡ ለማድረግ አንዱ አንዱን በመክሰስ ሊያገኝ የሚችለውም ድል የለምና በሌላ በኩል እንግዲህ የፋኖ ዘመቻ አንድነትን ተከትሎ ዛሬ 25ኛ ቀን ላይ ደርሷል። በአገዛዙ ሰራዊት በኩል ደግሞ በእርግጥ በደንብ የመረዳት ጉዳዮች አሉ። እየተነገራቸው የሚመጣው ነገርና መሬት ላይ የሚያዩት ነገር በፋኖ በኩል ሲማረኩ ለፋኖ እጃቸውን ሲሰጡ፣ ሌላው ቀርቶ ከነትጥቃቸውም ያለ ትጥቅም ፋኖን በተቀላቀሉ ቁጥር ውጊያ ላይ የሚማረኩትም ከውጊያ ውጪ ለፋኖ እጃቸውን የሚሰጡ ያገዛዙ ወታደሮች በተመለከተ እንግዲህ በተደጋጋሚ አልፎ ስንገልጽ ቆይተናል። አሁን ግን አድማ ብተና በሚል እርስ በርስ አማራን ከሚሊሻው ጋር ከአድማ ብተናው ጋር ለማዋጋት፣ በሌላ በኩል ደግሞ ያገዛዙ ወታደሮችም እንደዚሁ ለአብይና ጓደኞቹ ስልጣን ሲሉ ህይወታቸውን እንዲያጡ ለማድረግ እየተሞከረ ያለበትን ሂደት ተከትሎ በተወሰነ ደረጃ ይሄ ትጥቅ አስነግተው መከላከያ በሚል ሽፋን ንጹሃን እንዲጨፈጭፍ ተልኮ የሰጡት ራሳቸው ካስተማሩት የመከላከያ ተልኮ ተቃራኒ መሆኑን የተነገራቸው ሳይሆን እውነታው መሬት ላይ ያለው የተለየ መሆኑን እያወቁ እየተናገሩ ያለበት ሂደት አለ እና አጠቃላይ የዘመቻ አንድነትና በአገዛዙ ስልጣን አስጠባቂ ጦር በኩል እየተፈጠረ ያለውን ግንዛቤ እንዴት ነው የምትገመግመው? መልካም ሀብቴ፣ ዘመቻ አንድነት እንዳልከው በጣም ተጠናክሮ ቀጥሏል። በአራቱም ቀጠና በአራቱም አቅጣጫ ሁሉም የየበኩሉን እያደረገ ነው ያለው። በጣም አስደናቂ ድሎች የተመዘገቡበት ነው። በዚህ 25 ቀን ውስጥ በርካታ ድሎች አስመዝግቧል የአንድነት ዘመቻው ማለት ነው እና አዳዲስ ኃይሎችም በተደጋጋሚ እንግዲህ ፋኖ ልዩ የሚያደርገው በዚህ ሁሉ ትግል ውስጥ ከመዋጋት ጎን ለጎን በርካታ ኃይሎችን በኮማንዶ ደረጃ እያሰለጠነ እያወጣ ነው። ሌላው ቀርቶ መኮንኖችን ማስተማር፣ ጦርነትን የሚመሩ በአግባቡ ጦርነትን የሚመሩ እጅግ የሰለጠኑ የጦር መሪዎችን በማስተማር በዚህ ሁሉ ትግል ውስጥ እና ከትግሉ ጎን ለጎን የጦር መኮንኖችን ጭምር እያስተማረ እያሰለጠነ ማውጣት የቻለበት ደረጃ ላይ ነው የደረሰው። ይሄ ቀላል ነገር አይደለም። በጣም አስደናቂ ነው። የመኮንኖች ስልጠና በትግል ሂደት ውስጥ የትኛውም ተዋጊ ኃይል ይህንን ሞክሮት አያውቅም። ይህንን ፋኖ እየተገበረው ነው ያለ። ከትግሉ ጎን ለጎን የሰለጠኑ የጦር ጠበብቶችን እያስተማረ እያሰለጠነ በመኮንነት እስከ ማስመረቅ የደረሰበት ጊዜ ላይ ተደርሷል። በዚህ ሂደት ውስጥ ማለት ነው። በአንድነት ዘመቻው ወቅት ደግሞ አዳዲስ ምልምሎችም ነባሮችም በከፍተኛ ጥንቃቄ የተለያዩ የውጊያ ስልቶችን በመጠቀም በጠላት አጠቃላይ እንቅስቃሴ ላይ የተመሰረተ ትግል ከማካሄድ ጎን ለጎን በዚህ ውስጥ አዳዲስ ኃይሎችን አዳዲስ የፋኖ ተዋጊዎችን በማሳተፍ የውጊያ ልምድ እና ጥበብን የበለጠ እንዲቀስሙ በማድረግ ረገድ ከፍተኛ ጥረት የተደረገበት እና ይሄ ሂደትም በራሱ ከፍተኛ አስተዋጽኦ እንዳለው ለመመልከት ችለናል እና በአገዛዙ በኩል የደረሰበት እርምጃ በጣም ከባድ ነው። ቅስም የሰበረ እርምጃ ነው አገዛዙ ላይ የደረሰው። ዛሬ አገዛዙ እንኳን ተንቀሳቅሶ ሊያጠቃ ፋኖ መከላከል እንኳን በማይችልበት ደረጃ ላይ ነው ያለው። ህዝቡን የአማራን ህዝብ ስለማያዝንለት እልቂቱን እንደ ምሽግ ስለሚጠቀመው በህዝብ መካከል ነው የሰፈረው። በየከተሞቹ በከተማ መሃል ላይ በመስፈር ህዝቡን እና የአማራ ክልል አንዳንድ ከተሞችን እንደ ምሽግ ይጠቀምባቸዋል። ፋኖ ጥቃት ከፈጸመ በእነሱ ላይ ከተሞቹንም ያወድማል፣ ህዝቡንም በህዝቡ ላይ ጉዳት ያደርሳል በሚል በህዝብ መካከል በከተማ ውስጥ ነው የሚቀመጠው። ወይም ደግሞ ከዛ ወጣም ካለ በእምነት ተቋማት ውስጥ ግቢ ውስጥ ነው የሚቀመጠው። ምሽግ የሚቆፍረው ነው የሚቀመጠው። በመሰረተ ልማቶች፣ በጤና ጣቢያ፣ በትምህርት ቤት ነው የሚቀመጠው። ለሚደርስ ጉዳት በንብረት ላይ በመሰረተ ልማት ላይ ለሚደርስ ጉዳት ደንታ የለውም። ጉዳዩ አይደለም። ህዝቡን እንደራሱ አያየው። በጠላትነት የፈረጀው ህዝብ ነው። የህዝብ እንዲያልቅ ነው የሚፈልግ። ከዛ አንጻር ይህንን ህዝብ እንደ ምሽግ መጠቀም ይፈልጋል። እንግዲህ እግዚአብሔር ጠላትህን ታጠቃለህ። እንደ ሁኔታው ሊያጠቃ ሲመጣ መልሰህ ተከላክለህ መልሰህ ታጠቃለህ። በራስህ እቅድ ደግሞ ተንቀሳቅሰህ የጠላትን ሁኔታና አጠቃላይ እንቅስቃሴና ሰፋፈር መሰረት አድርገህ ታጠቃለህ እና ምሽግ ታስለቅቃለህ። ነገር ግን ከጦርነት ህግ ውጪ አገዛዙ እድሜውን ለማራዘም ከተሞችንና በህዝብ መካከል በመቀመጥ በእምነት ተቋማት ውስጥ በመቀመጥ በትምህርት ቤቶችና በመሰረተ ልማቶች ተቋማት ውስጥ በመቀመጥ እንዲህ አይነት ነውር እና ይሄንን እንደ ምሽግ በመጠቀም እንደ አንድ አዋጭ ስልት ነው እየተከተለ ያለው ማለት። ነገር ግን ከዛ ባሻገር ተንቀሳቅሶ ማጥቃት መከላከል የሚችልበት ደረጃ ላይ አይደለም። አሁን ቀስሞ ተሰብሯል። ተከታታይ የሆነ ከባድ ምት በፋኖ ኃይሎች ተዋጊ ኃይሎች አርፎበታል። ያየነው ነገር ይሄ ነው። ከዚህ በኋላም ደግሞ ይሄ በደንብ ተጠናክሮ እንደሚቀጥል የታወቀ ነው።
ነው። ፋኖ አያሌ ውጊያ ስልቶችን ይጠቀማል። ከዚህ በፊት ብለናል በተደጋጋሚ ወቅትን፣ ቀንን፣ ዕለትን፣ ምሽትን፣ ጨለማን፣ የቀን ብርሃንን፣ የመሬት አቀማመጥን በአግባቡ ይጠቀማል። መጪው ጊዜ ክረምት ነው። ከዚህ በኋላ ላገዛዙ መሳሪያ አንጋች ኃይል መጪው ጊዜ እጅግ ከባድ እንደሆነ ያውቀዋል። ይህንን የበጋውን ጊዜ በድሮን በጭካኔ በህዝብ ላይ በንጹሃን ላይ የሚያዘንበው የድሮን እቶን ሽፋን በማግኘት በተጨማሪም በከባድ መሳሪያ በአየር መቃወሚያ ጭምር በዙ 23 ከተሞች ላይ እየወረወረ በህዝብ መኖሪያ መንደሮች ላይ እየወረወረ በህዝቡ ሰብል ላይ አዝዕርት ላይ ያን እያቃጠለ ህዝቡን በማስራት እድሜውን ለማራዘብ እንዲህ አይነት ረካሽ ውጊያቶችን ፍጹም ከዓለም አቀፍ የጦር ህግ ውጭ የሆኑ ረካሽ ሰይጣናዊ ስልቶችን በመከተል እድሜውን ለማራዘም እየተፍጨረጨረ ነው ያለው። ሆኖም መጪው ጊዜ ክረምት ነው። በክረምት ድሮን የመጠቀም አቅሙ የምንም እንደሚሆን ያውቀዋል። እስካሁን ያደረገው በዚህ በጋው ጊዜ ነበር ምናልባት በነጽጽር ለነሱ ለርካሹ የመሳሪያ አንጋች ኃይል አዋጭ የነበረው ማለት ነው። ያንንም መጠቀም በፍጹም አልቻለም። ፋኖ በከፍተኛ ደረጃ የተደራጀ ነው። ከበቂ በላይ ሰው ኃይል አለው። ከፍንጫው ታጥቋል እና ቀና ካለ አይቶታል ምን እንደሚገጥመው ማለት ምን አይነት ምት እንደደረሰበት ማለት እና መጪው ጊዜ የበለጠ ለፋኖ የአየሩን ጸባይ እንደዚሁም የመሬትን አቀማመጥ ራሱን ያገዛዙን መሳሪያ አንጋች ኃይል እንቅስቃሴ መሰረት በማድረግ ጠራርጎ የማስወጣት እና ቀጣይ ጠንካራ የማያዳግም እርምጃ የሚወስድበት ጊዜ እየደረሰ ነው ያለው። ያንን ያውቀዋል። በአንጻሩ የሰሜን ምዕራብ እዝ አዛዥ የሚባለው ጀነራል ለማለት ያሳፍራል ብርሃኑ በቀለ የሚባለው ሰውዬ በጣም ጠንካራ ሰራዊት ገንብተናል፣ ለምንም የማይበገር ጠንካራ ሰራዊት ገንብተናል እና ምን ይላል ፋኖን በታሪካዊ ጠላቶቻችን እየታገዙ እንደዚህ ነው የሚለው። በጣም የሚገርም ማለት ነው። ማን ነው በታሪካዊ ጠላቶቻችን የሚታገዘው? ጥያቄ ማን ነው? አባይ ማድሪያ የለውም ግን ይዘው ይዞራል ካልተባለ በስተቀር ማለት ነው። ወግ ነው አሉ ሲዳሩ ማልቀስ እና ይሄ ወገኛ መሳሪያ አንጋች ኃይል እና የዚህ ወገኛ ወራሪ መሳሪያ አንጋች ኃይል አዛዥ ነኝ የሚል ሰው ከታሪካዊ ጠላቶቻችን ጋር በመቀናጀት የተከፈተብንን ጥቃት መቀልበስ በሚያስችል ደረጃ በብቃት በጽናት ቆመናል። እንዲህ አይነት ዲስኩር ነው የሚያሰማውና የትኛው ነው ከታሪካዊ ጠላት ጋር የቆመው? ማን ነው? አልፋሽጋን ለምን እዛ ቀርቦ ነው ለምን አስለቀቅም ነበር? አልፋሽጋን ወሮ ሱዳን ከያዘው ስንት ጊዜ ነው? ከጥቅምት 26 2013 ዓ.ም ጀምሮ አልፋሽጋ በማዕጅ ነው ያለው። እነ ብርሃኑ ጁላ ምርኮኛው ብርሃኑ ጁላ ምን ሲሉ ነበረ? መገፋፋት የነበረ ነው። አንደኛ እንገፋለን አንዴ እነሱ ይገፋሉ ብሎ ያለ ከሃዲ ነው። የሀገር ዳር ድንበር ለነሱ የጎንደር መሬት የኢትዮጵያ መሬት ለነሱ መሬታቸው አይደለም። እንዲህ አይነት ዘመን እኮ ማፈሪያው ለነሱ ሀገር ማለት የትኛው እንደሆነ እናውቀዋል። የጎንደር መሬት ለነሱ መሬት አይደለም፣ የኢትዮጵያ መሬት አይደለም ለነሱ ወይም የነሱ የኛ ነው ብለዋል። ስለዚህ ሸጦ ቤተመንግስት ሊሰራበት ይሞክራል ማለት ነው እና ከታሪካዊ ጠላቶቻችን ጋር ካልተሞዳሞደ እና ያልተገባ ርካሽ ተግባር ካልፈጸመ ለምን አልፋሽጋን ጀግና ከሆነ ያስለቀቀውም እና ያሳየንም ነበር? የታለ ብሔራዊነት? የታለ ሀገራዊነት? የታለ አንድነት? የታለ ጽናት? የታለ እስኪ መተው ይንገሩ። የታለ አልፋሽጋን? ማን ነው የሚያርሰው ዛሬ? ማን ነው የያዘው ዛሬ? ኮርስ በሂደት ነፃ ይወጣል። ምንም የሚቀር ነገር አይደለም። ያንዳንዷ የኢትዮጵያ መሬት ያንዳንዷ የአማራ መሬት በነጥብ ተለቅማ ትመጣለች። ምንም ለጊዜው እነኚህ የቋንጃ አገዛዝ ዘመናቸውን የአስጠቂነት የአገዛዝ ዘመናቸውን ይዘው ተሸክመው እያለቀለቁና እያደገደጉ መቀጠል ይችላሉ። መሳሪያ አንጋች ኃይል የኢትዮጵያን ድሃ ልጅ እያመጡ እየማገዱ በጽናት ለምንም የማይበገር ሰራዊት ገንብተናል ይላል። በየተርሙ እያመጣን የኢትዮጵያን ድሃ ልጆች እናቶች እየነጠቅን ከእናቶቻቸው ጉያ እየነጠቅን እያመጣን የኢትዮጵያ ልጆች እያስጨረስን ነው። ህዝብ ላይ ጦርነት ከፍተን በድሮን ጭምር ንጹሃንን እየጨፈጨምን ደም እያፈሰስን ነው። በዚህ መንገድ ስልጣናችንን ማራዘም አልመናል። ይሄ ህልማችን፣ ይሄ ተምኔታችን፣ ሰይጣናዊ ተምኔታችን እውን እንዲሆን ዜጎችን ከየአቅጣጫ ከኢትዮጵያ አራቱም ማዕዘን እየለቀምን እያመጣን እያፈስን በሁለት ወርና በሶስት ወር ለብለብ ስልጠና እያመጣን እንማግዳለን። የምንከተለው የማግደው የውጊያ ስልት ነው ምናምን ብሎ ነው ሊነግረን የሚገባው። ለኢትዮጵያ ድንበር ግድ የለንም እኛ ጠላታችን አማራ ነው ብለው ነው የተነሱት። የኢትዮጵያን ዳር ድንበር ማንም ይውሰደው። በጋምቤላ በኩል 200 ኪሎ ሜትር ስለተወሰደ መሬት ስለተያዘ መሬት ጉዳያቸው አይደለም። እነሱ ያ መሬት የነሱ አይደለም የሚያስቡት። እነሱ የሚቃዡት ቅዠት አለ። ያ የቅዠታቸው አካል የሆነ መሬት ብቻ ነው የኢትዮጵያ ነው ሊሉን የሚሞክሩት ዛሬ ማለት። ስለዚህ እሱ ጉዳያቸው አይደለም። በህዝብ ላይ ጦርነት መክፈት በአትስቴት ሌቨል ማለት ነው። በሀገር ውስጥ በህዝብ ላይ ጦርነት መክፈትን እንደ ከፍተኛ ጊዜው የሚጠይቀው ትግል አድርጎ የሚያወራ ነው። አብይ አህመድ በዚህ 7 ዓመት ውስጥ ከማንም ጎረቤት ሀገር ጋር አልተዋጋንም። ሁሉም መንግስታት ከኛ በፊት ያሉት ተዋግተዋል። እኛ ግን በ7 ዓመት ውስጥ ከማንም ጎረቤት ሀገር ጋር አልተዋጋንም ይላል። ኧረ እባክህ እሺ፣ እንዴት ውጊያ? ምክንያቱም የጦርነት ናፍቆታችንን በገዛ ህዝባችን ላይ በድሮን ጭምር በከባድ እቶን በህዝባችን ላይ እያዘነበን የግፍ በረድ ንጹሃንን ኢትዮጵያውያን በማንነታቸው በዘር ለይተን እየጨፈጨፍን ነው እና ከድንበር ተሻግረን ከጎረቤት ሀገር ጋር የመዋጋት ፍላጎት የለንም። እኛ ዋናው ትግል ዋናው ጦርነታችን ህዝብ ላይ ነው፣ የአማራ ህዝብ ላይ ነው። የአማራን ህዝብ መጨረስ አለበት። እንዲህ አይነት ነው። ለዳር ድንበር መከበር መዋጋትም አከበር ነበረ። የኢትዮጵያ ህዝብ ከጎናቸው በጽናት የሚቆምበት ነበረ። እሱ ዛሬ መክኗል። እሱ የሞተ ጉዳይ። ዳር ድንበር አልፋሽጋ ሲያዝ አልፋሽጋን ለማስከበር ቢዋጉ ኖሮ የኢትዮጵያ ህዝብ አከበራቸው ነበር። with this all this
ዲስክሪፐንሲ ማለት ነው። በዚህ ሁሉ የአመራር ልዩነት ውስጥ ችግር ውስጥ አፋሽጋን ማስከበር ቢችሉ ኖሮ እንደ አንድ ኢትዮጵያ አገዛዝ ማለት እንደ አገዛዝ ኢትዮጵያ መንግስት ማለት እንደ አንድ የኢትዮጵያ አገዛዝ የሀገሪቱን ብሔራዊ የግዛት አንድነት ማስጠበቅ ቢችሉ መዋጋት ቢችሉ አንድ ስም ነበረው እንጥፍጣፊም ቢሆን ማለት ያንን በፍጹም አያስቡትም። እነሱ ቢዚ ናቸው። የሀገራቸውን ህዝብ የራሳቸውን ህዝብ በመጨፍጨፍ ከውጭ ውዳሴና ሙገሳ የሚጠብቅ የገዛ ህዝቡን የሚጨፈጭፍ በዚህ በአንደኛው ክፍለ ዘመን የገዛ ህዝቡን የሚያርድ የሚጨፈጭፍ የሚያቃጥል አገዛዝና መሪ ነው። በዚህ ውስጥ የሚሳተፉ መሳሪያ አንጋች ኃይሎች ራሳቸውን እንዳልኩ ጀነራል የሚሉ ሰዎች በዚህ ህዝብን የገዛ ህዝባቸውን በመጨፍጨፍ እንደ ትልቅ ክብር የሚቆጥሩ በትከሻቸው ላይ ያለውን ማዕረግ ከፍ ለማድረግ እና ለመከፈስና ለመታየት የገዛ ህዝባቸውን በመጨፍጨፍና የንጹሃን እንደማፍሰስን እንደ ትልቅ ግብ ቆጥረው የሚፍጨረጨሩ ናቸው። ይሄ ግን የትም አይደርስም። ወደ ተረትነት ይቀየራል። በቅርብ ጊዜ ያበቃል። ትግሉ ተጠናክሮ ይቀጥላል። ነገር ግን በፋኖ በኩል መጪው ጊዜ ብሩህ ነው። ከባድ ድል ከፊት ለፊት ይታያል። እስካሁን የተመዘገበውም ድል አስደናቂ ነው። ነገር ግን አሁንም ፋኖ የሚቀረው 1 ዓመት 2 ዓመት ሙሉ የምንነግረው በትዕግስት የአማራ ህዝብ በባለቤትነት ትግሉን እየመራ ቢሆንም ተዋጊው የፋኖ ሰራዊትን በጥፍሮ ቆሞ የሚጠብቀው ነገር ቢሆንም አመራሩ ይሄንን በደንብ ሊያጤንና አፋጣኝ የድርጅት መስረታና አንድነት በጣም ያስፈልጋል። ይሄንን መንገር ይገባናል። ዝም ብለን ማለት የለብንም። ከዚህ በኋላ ቶሎ ብለው ወጥ የሆነ ድርጅት መመስረት መቻል አለባቸው። ወጥ የሆነ አመራር መፍጠር አለባቸው። የአማራ ትግል ዘላቂ ድል ሊያመጣ የሚችለው ትግሉን በዘላቂነት በድል መደምደም የሚቻለው ወጥ በሆነ አደረጃጀትና ወጥ በሆነ አመራር፣ አንድ ፖለቲካዊ አመራር፣ አንድ ወታደራዊ አመራር። ይሄ ትግል ነው። ከባድ መራራ ትግል ማለት ትግል በጣም ወጥ በሆነ ድርጅትና ወጥ በሆነ አመራር በዲሲፕሊን የታነጸ በመርህ የሚመራ ወጥ የሆነ አመራርና አደረጃጀት ግን ያስፈልገዋል። ይሄ ካልሆነ ትግሉን እየጎተተው ከባድ መስዋዕትም እያስከፈለ ስለሚሄድ ይሄንን በደንብ ሊያጤኑት ይገባል። ከዚህ በኋላ በፍጥነት ምንም ነገር ሴሬሞኒ አያስፈልግም። በፍጥነት ያለውን መራራ ትግል ግምት ውስጥ ማስገባት፣ የአማራ ህዝብ እየከፈለ ያለውን ዋጋ ግምት ውስጥ ማስገባት፣ ከዛ በኋላ ትግሉን መመስረት፣ አመራሩን ወደ አንድነት ማምጣት እና ወጥ የሆነ አደረጃጀት መመስረት በእውነቱ ጊዜ ለነገ የማይባል ጊዜ ሊሰጥ የማይገባ ታላቅ ተግባር ነው ከፊት ለፊታቸው ያለው። ይሄንን ማሳሰብ እንፈልጋለን። ከዚህ በላይ መሄድ የለበትም። የቀኝ ቅኝት ሊሆን አይገባም። መጠንከርና ይሄ ክረምት ከመግባቱ በፊት ተጠናቆ ቀጣይ ሌሎች ወታደራዊ እዚህ ሊነገሩም ላይነገሩ የሚገባቸውን አዋጪ የትግል እቅዶችን በጋራ ሆኖ በዛ ወጥ በሆነ በምንመኘው በምናስበው ወጥ ድርጅትና ወጥ አመራር ልክ አሁን በያዙት በዘመቻ አንድነት እንዳሳዩ ወጥ የሆነ አመራርና ወጥ የሆነ እቅድ እና የአማራን ህዝብ ለድል የሚያበቃ ይሄንን ህልውናዊ መከራ ህልውናዊ አደጋውን በዘላቂነት መቀልበስ በሚያስችል ደረጃ ሊጠናቀቅ ሊዘጋጅ ይገባል ብዬ ነው ማምነው። ነው እንደዚህ ነው ማየው። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። ሌላው እንግዲህ በተለይ አማራን እርስ በርስ እናዋጋለን የሚለው ነው። በእርግጥ አድማ ብተናው በተናጠልም በቡድንም እየወሰዳቸው ያሉ እርምጃዎች አሉ። ያው ወጣቶች ናቸው በአብዛኛው የተመለመሉት። በህዝባቸው ላይ ምን እንደደረሰ ይታወቃል። ይሄ አገዛዝ በአማራ ህዝብ ላይ በእብሪት የከፈተውን ጦርነት ያውቃሉ። ያንን አይነት አረዳድ ያላቸው ልጆች ናቸውና ምናልባት በቀጣዮቹ የክረምቱን ወቅትም አካባቢውን ከማወቅ አኳያ ከጎንደር አካባቢ ያፈሷቸውን ወጣቶች አድማ ብተና ወደ ጎጃም የነበረውን ወሎ የነበረውን ሸዋ እንዲህ ያደረጉ በማምታታት በገዛ ህዝባቸው ላይ እንዲጨክኑና እርስ በርስ እንዲዋጉ ለማድረግ ተልዕኮ አውጥተው የተንቀሳቀሱ ነውና በዚህ ረገድ ሁሉም የአማራ ጉዳይ ይመለከተኛል የሚለው በሀገር ውስጥም በውጭም ያለው ይሄ ኃይል ከወገኑ ጎን እንዲሰለፍ የራሱን በጎ እርምጃ መወጣት የለበትም ወይ? ሀገር ውስጥ ያለውም ቻለው ከዛ በተቃራኒ የሚደረጉ እንቅስቃሴዎች በባንዳነት የሚያስፈርጅና ውጤቱም የከፋ እንደሚሆን የውሻ መሞት እንደሚያመጣ ካለፉት እንቅስቃሴዎች መረዳት ይቻላልና ምናልባት በዚህ ረገድ በፋኖም በኩል እየተሰሩ ያሉ የፖለቲካ ስራዎች አሉ። ነገር ግን ህዝቡ ደግሞ ጉዳዩን የኔ ብሎ ይሄን ኃይል ከዚህ አገዛዝ ሙሉ ለሙሉ ለመነጠል የሚደረጉ ስራዎች ላይ ማተኮር አይገባም ወይ? መልካም ሀብቴ፣ ትክክል ነው። በመጀመሪያ ደረጃ በዚህ ፈታኝ ወቅት የተገኙ የስልጠና እድሎችን በአግባቡ መጠቀም በጣም ወሳኝ ነው። 1 ሳምንት የሚሆን 2 ሳምንት የሚሆን 1 ወርም 2 ወርም 3 ወርም የተገኘውን ስልጠና ማንም ሚስቴን ስልጠና አገዛዙም ቢሆን ለራሱ ርካሽ ዓላማም ቢሆን ሾውን በሾው በሚል በተደጋጋሚ የምንለው አማራን እርስ በርስ በማጫረስ እድሜን በዘላቂነት አራዝማለሁ፣ ትግሉን አዳክማለሁ፣ ከዛ በኋላም ደግሞ በጭካኔ ተግባር በተለመደው መንገድ ማለት ነው እና በከባድ ጭካኔ የአማራን ህዝብ አንበርክካለሁ፣ አማራ ህዝብ ላይ ያጣሁትን የበላይነት መልሼ ጨብጣለሁ ብሎ ይቃዣል። ያው ህልም አይከለከልም ማለት ነው እና ይሄ በፍጹም የሚሳካ ተግባር አይደለም። ከመጡበት ጊዜ ጀምሮ ይሄን ጦርነት በአማራ ላይ እንግዲህ ሚያዝያ 1 ቀን 2015 ዓ.ም ነው በይፋ የጀመሩት። እንደምታስታውሰው ድፍን 2 ዓመቱን በሚገባ ደፍነዋል። ብዙ ጊዜ ዓመት ከ6 ወር ዓመት ከ7 ወር ሲሉ እገረማለሁ። እንዴት ነው በደንብ ጊዜዎችን በአግባቡ እንጠቀምና እንግለጽ፣ በተለይ ወደ ሚዲያ ስንመጣ ማለት ነው። ይሄ በጣም ያስታስታል። የአስቸኳይ ጊዜ አዋጅ የታወጀበትን ነው እንደምናወራው የሐምሌ 15 2015 ሐምሌ 25 2015 እሱ ብለው ተስፋ ቆርጦ በመጨረሻ ላይ ሁሉ አቀፍ ዘመቻ እሱን
የህጋዊነት ሽፋን ለመስጠት ባለም አቀፍ ማህበረሰብ ዘንድ የሚደርስባቸው ውግዘት ለመደበቅ ሲሉ በፓርላማ አስወስነው የሚያካሄዱት ጦርነት እንደሆነ ለማስመሰል ተገደው ወደዛ የመጡበት ነው። በመጀመሪያማ በ3 ወር ውስጥ ማክሲመም በ3 ወር ውስጥ እንኳን ትጥቅ ቀበቶ እናስፈታለን ብለው ፎክረው የገቡበት እንደሆነ ይታወሳል። ይሄ ከሚያዝያ 1 ቀን 2015 ዓ.ም የጀመረ ነው። ስለዚህ ብዙዎች ምናምን የትግሉ መሪዎች ጭምር አመት ከምናምናችን ነው እንደዚህ አመት ከ7 ወር ከ8 ወር ሲሉ በተደጋጋሚ ይሰማሉ። በሚገባ ሊታረም ይገባል። ያው ኃይሉ የጥቃት አፈጻጸማቸው እንደየአካባቢው የተለያየ ነው። ሸዋ ላይ ጀምረውት እንደገና ወደ ጎጃም ሄዱ፣ ከዛ ወደ ጎንደር ሄዱ፣ ከዛ ወደ ወሎ ሄዱ። እንደገና ሁሉንም በአንድ ጊዜ በተለያየ አይነት የውጊያ ስልት ለመጠቀምና ለማንበርከክ ያዋጣናል ያሉትን እጅግ በጣም ተለዋዋጭ የሆነ የውጊያ ስልት ተከትለው በዛ 3 ወር ውስጥ ብዙ ሞክረው የደረሰባቸው ምት በ3 ወር ውስጥ ነው እኮ የብአዴንን መዋቅር በትንትኑን ያወጣው ፋኖ ማለት ገና ከመጀመሪያው ማለት ያ ከአቅማቸው በላይ መሆኑን የተገነዘቡት ያገዛዙ ኃይሎች ወደ አስቸኳይ ጊዜ አዋጅ እና ሁሉ አቀፍ ጦርነት ለመግባት የሚያስችላቸውን የህጋዊነት ሽፋን ለማግኘት ለማስመሰል ፕሪቴንድ ለማድረግ የተጠቀሙበት ስልት ነው። ይሄ ሐምሌ 25 2015 የአስቸኳይ ጊዜ አዋጁ ማለት ነው። እሱም በደንብ ማስተዋል ይገባናል። ጦርነቱ የተጀመረው ግን ኦፊሻሊ ጠቅላይ ኤታማዦር ሹም ተብየውና ምክትል ጠቅላይ ኤታማዦር ሹም የተባለው አበባው ታደሰ ወጥተው በአደባባይ የአማራ ልዩ ኃይል ትጥቅ እንዲፈታ ወስነናል። እንግዲህ ከዛ በፊት እንደምታሰቡ 13500 ፋኖ ከድል መልስ ማለት ለወግ ለማድረግ ካበቃቸው ማለት ተንፋሽ ከተሰጣቸው በኋላ ወደ ቤተሰቡ ከነጥጥቁ ሲመለስ 13500 የአማራ ፋኖ እና ሚሊሻ አስፈትተው መተው ብቻ አይደለም ሰብስበው ማሰር መቻላቸው እንደ ትልቅ ግብ ቆጠሩት። ሰማ ጥሩነህ ማለት አደግዳጊው ሰማ ጥሩነህ በጊዜው የነበረው የጭቃሹም ሰማ ጥሩነህ ለእነ አብይ አህመድ በገጸ በረከትነት በከፍተኛ ደረጃ በከፍተኛ ርካሽ ሞራል አደባባይ ላይ ወጥቶ የተናገረው የነበረ መሆኑን ታስታውሳል። 13500 ፋኖ ትጥቅ አስፈትተን አስረናል እኮ ነው። ስለዚህ በዛ የተበረታታው የነ ብርሃኑ ጁላና የአብይ አህመድ ርካሽ መሳሪያ እንጋቻይ በ3 ወር አለም እንዳለው ከዛ በታች በሆነ ጊዜ ውስጥ አማራን በሙሉ ማንበርከክ የሚችል የአማራን ገበሬ የነፍስ ወከፍ መሳሪያ ለታሪክ ከአያት ቅድሚያቶቹ የተረከበው መሳሪያ ከየጓዳው እየነጠቁ እየገደሉ የሚረከቡ መስሏቸው ነው። በ3 ወር ውስጥ እንኳን ትጥቅ ቀበቶ እናስፈታለን ብለው በከፍተኛ የዘር ጥላቻ ተንደርድረው የገቡበት ነው። እሱ ሂሳባቸውን በደንብ አግኝተዋል፣ ቀምሰውታል። ስለዚህ ይሄ ትግል 2 ዓመት መሆኑን በዚሁ ማስመር እፈልጋለሁ። ከዛ ባሻገር አሁን በተለይ በቀጥታ ያነሳውን ጥያቄ ለመመለስ አሁን በቅርብ ጊዜ ውስጥ እንደ አዲስ በከፍተኛ ደረጃ የአማራ ሚሊሻ በማሰልጠን መስላኔዎቹ ጭቃሹሞች የዛሬዎቹም ጭቃሹሞች አዳዲሶቹም በቅርብ ቀን ከሳምንት በፊት እንዳያው መከላከያም ሳይገባ እኛ ከበቂ በላይ ኃይል አሰልጥነናል፣ ይሄ ሚሊሻ ተአምር መስራት ይችላል አይነት ነገር ዲስኩርስ ያሰሙ ነበር። እንደዚህ አይነት ጠበቅ መስሎ የለም በምንም አይነት ተአምር። ለፊት ይዋጋ ቢባል እንኳን ፋኖን መቋቋም የሚችል አይደለም። ይሄ በ2 ወርና በ15 በ2 ወር በ3 ወር በ2 ወር ከ20 ቀን ሰልጥኖ የወጣ ሚሊሻ ፋኖን መገዳደር ይችላል ብሎ ማለት ዘበት ነው፣ ውሸት ነው። እንኳን እሱ በዙ 23 በሞርተር እየታገዘ በታንክ በመድፍ እየታገዘ ባናቱ በድሮን እየታገዘ የመጣው የአብይ አህመድ ያውም ዘረኛ የዘርካ ናፋቂ ቡድን መሳሪያ አንጋች ኃይል እንኳን ሞክሮት እንደ በውርደት አንገቱን ደፍቶ ተዋርዶ ከየውጊያ ቀጠናው እንዴት ሬሳውን እየጣለ እንደወጣ ቁስለኛውን እየያዘ ያልቻለውን እያዝረከረከ እንዴት እንደወጣ ፋኖ እንዴት በተለያየ ጊዜ በሺህ ጊዜ በ1000 እና ከዛ በላይ በሆኑ የውጊያ ኢንሲደንቶች እንዴት ፋኖን በትጥቅ እንዴት እንዳንበሸበሸው የሚታወቅ ነገር ነው። ዛሬ ፋኖ እየማረከ እስከ አፍንጫው ታጥቋል፣ ሁሉንም መሳሪያ ማለት የመሳሪያ አይነት ማለት። ስለዚህ ከማንም ከምንም ምንም ነገር ሳያገኝ በራሱ በአገዛዙ ርካሽ ኃይል ላይ በወሰደው የማዳግም ቆራጥ እርምጃ እየማረከ እስከ አፍንጫው ታጥቋል ፋኖ። ይሄን ማስመር ያስፈልጋል። ስለዚህ ይሄንን የአማራ ሚሊሻ በሚል በእነሱ እሳቤ እልፍ አላፍ ሚሊሻ ሰራዊት በማሰልጠንና በማሰማራት ፋኖን መቆጣጠር መደምሰስ እንችላለን ማለት ዘበት ነው። ነገር ግን ጥንቃቄ ይፈልጋል ማለት ይሄ ባላስፈላጊ በሆነ መንገድ እንደ ባትሪ እየተሞላ የመጣን የአማራ ሚሊሻ የሚባል ያው የአማራ ልጅ ነው በአብዛኛው። ስለዚህ አንዳንድ ሰርጎ ገቦች የሉም ማለት አይደለም። ለማንኛውም ግን ማስተማር ያስፈልጋል በተገኘው አጋጣሚና ሁኔታ ሁሉ ማለት ፐርሱዌሽን ያስፈልጋል። ትግል ፐርሱዌሽን ነው። ስለዚህ በተሳሳተ መንገድ ስልጠናውን ማግኘት አንድ ነገር ነው። የተገኘን ስልጠና አይናቅም። በመከራ ጊዜ በጦርነት ጊዜ የአንድ ሳምንት ስልጠና ቀላል ነገር አይደለም። ላብ ደም ያድናል፣ ደም ህይወትን ያድናል። ስልጠና እውቀት ደግሞ ህይወትንም ያድናል። ቀላል አይደለም እና የአንድ ሳምንትም ስልጠና የ15 ቀንም ስልጠና የሚናቅ አይደለም። በወታደራዊ ሳይንስ እንደተገኘው እንደ ጊዜው ምቹ ሁኔታ የምትጠቀምበት ነው። እድል ሲኖር ሰፊ ጊዜ ሲኖር በብቃት በልዩ ሁኔታ ከ15 ቀን እስከ 3 ዓመት ድረስ በመሰረታዊ ወታደራዊ ስልጠና በኮማንዶ ደረጃ ከተቻለው ደግሞ በአየር ወለድ ደረጃ በኮማንዶ ደረጃ በደንብ ትሰለጥናለህ ማለት። ነገር ግን በተገኘው አጋጣሚ ስልጠና ወታደራዊ ስልጠና አይናቅ። በአንዲት ድንጋይ በትንሽ ድንጋይ ራስን ከመከላከል ከጥቃት ከመከላከል ጀምሮ መሬትን የአየር ጸባይን በተደጋጋሚ እንደምልህ ተጠቅመው ራስን መከላከል፣ በአንጻሩ በጠላት ላይ አሁን በእንዲህ አይነት ወራሪ ግፈኛ ዘረኛ ቡድን ላይ መሳሪያ አንጋች ላይ በጭካኔ ህዝብን በሚጨፈጭፍ ንጹሃንን ታርጌት አድርገው በተሸነፈ ቁጥር እናቶችን እና ህፃን ልጅ አዝላ የምትሄድ ህፃን ልጅ ታቅፋ የምትሄድ እናት የማይራራ በጭካኔ በማንነት በዘረኝነት እሷን መግደል እንደ ክብር የሚቆጥር አንድ አማራ እንደቀነሰ የሚቆጥር ቡድን እና መሳሪያ አንጋች በዚህ መንገድ ኦሪየንት የተደረገ እጅግ በጣም በሚያሳዝን ሁኔታ ማለት ፍጹም
ከሰብአዊነት ውጭ በሆነ መንገድ ኦሪየንትድ የሆነ ሰይጣናዊ ኦሪየንቴሽን የውጊያ መመሪያ በጣም በዚህ ደረጃ ኦሪየንት የተደረገ መሳሪያ አንጋጫይ ተሸነፈው ወይም ጓደኛው በፋኖ በጥይት እርሳስ ሲመታ የጭካኔ ተግባሩን ህፃን ልጅ ይዛ በምትሄድ እናት ላይ የሚያሳርፍ የበቀል በትር ነው ማለት ነው። እንዲህ አይነት ያየንበት ፍጹም ህዝባዊነት፣ ሰውነት፣ ህዝባዊነት፣ ሰላማዊነት ፍጹም ተቀባይነት የሌለው በማንነት ሌብል በማድረግ በጭካኔ ይሄ ሁሉ ከ50 ከ60 ሺህ ከ100 ሺህ በላይ አማራን በየማጎሪያ ቤቱ እንዳጎሩት ነው። በጣም የሚታወቁ በሺህ የሚቆጠሩ ደግሞ በጣም የሚታወቁ የአማራ ምሁራንን የምክር ቤት አባላትን ጋዜጠኞችን የሰብአዊ መብት ታጋጅ ሰብአዊ መብት እንዲከበር የሚታገሉ ሰዎችን ማለት የሰብአዊ መብት ታጋዮችን ሰብስበው እንዴት እንዳሰሩ ሴት ጋዜጠኞችን ለገነት አስማማውን ለመስከረም አበራ እንዴት አስረው እንደሚያሰቃያቸው እንዴት በውሸት በብላኔ እንዴት የውሸት ድራማ በችሎት ላይ እንዴት ተውኔታዊ ድራማ እንዴት እንደሚሰራ የግፍ ድራማ በችሎት ደረጃ ማለት ተውኔታዊ ድራማ ይሰራ በተጻፈ ስክሪፕት በውሸት በተጻፈ ስክሪፕት ማለት የታክቲክና የቴክኒክ ማስረጃ ተዘጋጅቶለት በፈጠራ ማለት ነው። እንዲህ አይነት የችሎት ቲያትር ማየት ከፈለገ የኢትዮጵያ ሕዝብ ማየት ቢፈልግ ከሆነ ዛሬ ሄዶ በአማራ ልጆች ላይ የሚሰራው የችሎት ቲያትር ማየት ይችላል ማለት አትገቡም ካልተባለ በስተቀር ማለት ያንን ቲያትር ሄዶ ማየት ይችላል ማለት ብሔራዊ ቲያትር መሄድ ያስፈልገው ሀገር ፍቅር ቲያትር መሄድ ያስፈልገው ይሄንን የግፍ ቲያትር ትራጂክ የሆነ ተውኔታዊ ድራማ ችሎት ላይ ሄዶ በየቀኑ ማየት ይችላል ማለት ነው። ዛሬ በአማራ ልጆች ላይ ምን እንደሚፈጸም ማለት ይሄን ግፍ የሚፈጽም አገዛዝ ሲሸነፍ ሲዋረድ ተዝረክርኮ ስንጥና ተጥቆና አዝረክርኮ በትኖ ሲሮጥ ያገኛትን እናት የማይምር የሚገል ጨካኝ አረመኔ ኃይል ይሄንን እያዩ ከዚህ ርካሽ ገዳይ ቡድን ጋር የሶስት ወር የሁለት ወር ከ20 ቀን ስልጠና አገኘሁኝ ብሎ ከዚህ ጋር በመሰለ የገዛ ህዝብን ለመውጋት የሚያስብ አለ ለማለት በጣም ይከብዳል። ነገር ግን አንዳንድ ምንደኞች ድብቅ ኃይሎች አማራ ውስጥ የኖሩ አማራን የሚጠሉ በጣም በከባድ ደረጃ ማለት የብርሃኑ ጁላ አስተሳሰብ የተጋባባቸው አረመኔዎች እዛ ውስጥ እንደሚኖሩ መገመት ይቻላል። እሱ ፋኖ ለነኛ ተመጣጣኝ እርምጃ በእነኛ ላይ ይወስዳል። ነገር ግን የአማራ ልጅ የሰለጠነ ስልጠናው ማግኘት አንድ ነገር ነው። የታጠቀውን መሳሪያ ያው የሚረባ አይደለም። የሚሰጧቸው መሳሪያ ስለማምኗቸው ሊያስጨርሷቸው ነው እነሱ ነው የሚፈልጉት። የፋኖ የጥይት ማብረጃ እንዲሆኑ ነው የሚፈልጉት። በተዘዋዋሪ መንገድ የአማራ ልጅ ነው የሚጨርሱት ማለት ነው። በአይኒ ሚንስ የአማራ ተዋጊ ኃይል እንዲያልቅ ነው ምኞታቸው። ስለዚህ እያሰለጠኑ በሳምንትም በ15 ቀንም በሁለት ወር ከ20 ቀን ስልጠና አሰለጠንን እያሉ ዩኒፎርም እያለበሱ ኤስኬስ መሳሪያ እየሰጡ ሊያወጡት ይፈልጋሉ፣ ሊያጋፍጡት ይፈልጋሉ ከፋኖ ጋር በከፍተኛ ደም መቃባት በእልህና በቁጭት ጓደኛ ሞቶ እንደዚህ ዘመድ ተገሎ ከፋኖ ጋር ተባበረን እንዲል የማቀሳሰብ ደመኝነትን የመፍጠር ስልት ነው እየተከተለ ያለው አገዛዙ ማለት ያገዛዙ መሳሪያ አንጋች ኃይል ማለት። ስለዚህ ይሄንን በጣም በጥንቃቄ ማየት ይገባል ማለት በጣም በጥንቃቄ ማየት ይገባል። ኤስኬስም ይሁን ክላሽም ተሰጠው የያዘውን መሳሪያ ይዞ ግን ስልጣናው መሰረታዊ የሆነው ስልጣና አጭርም ቢሆን አግኝቶታል። ፋኖ የተሻለ ስልጣና ይሰጠዋል፣ ምንም ችግር የለውም። የያዘውን ትጥቅ ይዞ ፋኖን መቀላቀል ያለበት እንጂ በወገኑ በህዝቡ ላይ በገዛ ቤተሰቡ ላይ ሁሉ ግፍ ሲፈጸም በአይኑ በብረቱ ያየ ሁሉ ግፍ እንደ ሰው ሲሄድ ያየ ዛሬ ሚሊሻን ታጥቃል የክልሉን ሰላም በማስከበር ረገድ አንተ ሙሴን እንዲነ ምናምን የሚባል ጠበልቅ መሱ በታመር የአማራ ሚሊሻ የተባለ ማንም ይሁን ማንም ሊሰማ ይገባል። ሚናውን መለየትና ከትግሉ ጎራ ሳይመሽ በጊዜ ከትግሉ ጎራ ሚናውን በመለየት ወደ ሀቀኛው የትግል ጎራ መቀላቀል አለበት ብዬ ነው ማምነው። እኔ እንደዚህ ነው ማስበው። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። ሌላው እንግዲህ ያው ቀደም ሲል ጠቅሰነዋል፣ አልፎ አልፎ የሚደረጉ የማህበራዊ ሚዲያ መጓተቶች በተለይ በትግል ደጋፊነት ስም ነው ብዙ ጊዜ የሚደረገው። የሚያሳዝነው ነገር ትግሉን እቃወማለሁ ብሎ የሚመጡ ሰዎች የፈለጋቸውን ጭቃ ለመቀባት ይህን ትግል መሪዎቹን የሚያደርጉት እንቅስቃሴ ብዙም ያው የሚጠበቅ ነው። እንግዲህ ምን ጠላት ምን ጊዜም ጠላት ነው ይባላልና ከዛ መለስ ግን በአንድም ሆነ በሌላ መንገድ ይህን ትግል እንደግፋለን በሚል በዚህ ትግል ውስጥ በጎም መጥፎ ሚና ያላቸው ግለሰቦች ደግሞ አሁንም ማህበራዊ ሚዲያውን ለዚሁ ክፉ ዓላማ የኔ ቡድን የኔ ወገን ካላሸነፈ የሚል መቃቃር ለመፍጠር ያልተጣሩ መረጃዎችን ይዞ ወደ አደባባይ በመውጣት የፋኖ መሪዎችን ጥላሸት በመቀባት ላም ባልዋለበት ኩበት ለቀማ እንዲባል እንዲህ አይነት መካሰሶችን የአማራን አጀንዳ ሌሎች ትልልቅ አጀንዳዎች እያሉ በስሙ ሐሰተኛ ኮሚሽን አጀንዳ ሰበሰብኩ እያለ ባለበት አማራን ህልውና ለማጥፋት ይህን የመሰለ ጦርነት እየተካሄደ ባለበት ሂደት ውስጥ ዛሬም አቅምን ሰብስቦ ጠላት ላይ ትኩረት ከማድረግ ይልቅ እንዲሁ እርስ በርስ እየተናከሰ እንዲቀጥል ፍላጎት ያላቸው ወገኖች አሉ። አላግባብ ሚዲያዎችን መጠቀም በዚህ ትግል ሲነግድና ሲሸጥ ሲያተርፍ የነበረ ሲዘርፍ የነበረ ኃይል ሁሉ የትግሉ ተቆጣጣሪ የትግሉ መሪ ካልሆንኩ በሚል ትላንት ሲያደርጓቸው የነበሩ በጎ ያልሆኑ ሚናዎችን ዛሬም በማህበራዊ ሚዲያው አጠናክሮ የመቀጠል ጉዳይ አለ። አንዱ ቀደም ሲል በመግቢያችን ያለው የከፋለው ደሴ ሞትን አሁንም ከሚገባው በላይ በመለጠጥ እርስ በርስ ክፍል ለመፍጠር መጣንልህ እንተያያለን የሚል ነገር ፉከራዎች ያሉበት ሂደት አለ። ከሜጀር ጀነራል ባንታ ባተ መስዋዕት ጀምሮ ስንላቸው የነበሩ ነገሮች አሉ። በአንድ በኩል እያንዳንዱ አደረጃጀት በውስጡ ያለውን ኃይል በደንብ ማጥራት ማወቅ አለበት። የሰርጎ ገቦች ጉዳይ መታየት አለባቸው። በአንድም ሆነ በሌላ መንገድ
መንገድ ደግሞ የጎንዮሽ እንቅስቃሴዎች በምንም መንገድ አያስፈልጉም በሚል በተለይ ትልቅ አደጋ ሆኖ የነበረው የሸዋ ነውና ምናልባት አሁንም ማህበራዊ ሚዲያውን ለበጎ ዓላማ ከመጠቀም የአማራ ህዝብን ትግል ህፃናት፣ ሴቶች እየተጨፈጨፉ ያለበት አማራን ጨርሶ እናጠፋለን የተባለበትን የአገዛዙን ክፉ ምኞት ተግባራዊ ለማድረግ አንፈልግም፣ ይሄ ትግል ዳር እንዲደርስ እንፈልጋለን ይባላል። በሌላ በኩል ደግሞ አማራ በእነዚህ አጀንዳዎች እርስ በርስ እየተናከሰ እንዲቀጥል ፍላጎት ያላቸው ወገኖች አሉና በዚህ ረገድ በተለይ ማህበራዊ ሚዲያ ላይ እንደው ለአማራ ህዝብ ድምጽ ብንሆን አይሻልም ወይ? የሞተ እየተገደለ ያለው ህዝብ እኮ በአግባቡ ድምጽ መሆን አልተቻለም። በእርግጥ ትላንት በቤልጂየም ብራስልስ በአውሮፓ ህብረት ጽህፈት ቤት ፊት ለፊት የአማራ ብሔር ተወላጆች ተሰባስበው ድምጻቸውን በጋራ አሰምተው አብይ አህመድ ለፍርድ እንዲቀርብ ጠይቀዋል። ነገር ግን ዛሬም በአግባቡና በሚገባው ልክ የአማራ ድምጽ አልተሰማም። ከዛ ይልቅ እርስ በርስ አጀንዳ ለመስጠት የሚደረገው ሙከራ በእርግጥ ተልዕኮ ያላቸው ሰዎች ያው የተሰጣቸውን ተልዕኮ መወጣት ይገባል። ነገር ግን ያንን የጠላት ተልዕኮ እየተወጡ ደግሞ የሚወጡት በፋኖ ተቆርቋሪነት በፋኖ አጋዥነት መሆኑ ብዙ ጊዜ ይነሳልና እንደው ማህበራዊ ሚዲያውና እንዲህ አይነት ችግሮች በአንድ በኩል ትግሉን ደግፋልን ይባላል፣ በሌላ በኩል ደግሞ ይህን ትግል ጠልፎ ለመጣል የሚደረገው እንቅስቃሴ ሁለቱ እንዴት አብሮ ማስኬድ ይቻላል? መልካም። እኔ በሁሉም ወገን የምለው መጀመሪያ መሬት ላይ ህዝቡ ላይ የሚደርሰውን ሰቆቃና ግፍ ላፍታ መዘንጋት የለበትም። አማራ ነኝ የሚተው ላፍታ መዘንጋት የለበትም። ምናልባት እኔ የበለጠ የምደግፈው ልቤ እንደው የሚያምነው በዚህ ትግል ውስጥ እንትና ይሻላል የምለው ሊኖር ይችላል። ያ እኮ አይጠቅምም። ያ ብቻውን ዋጋ የለውም። እውነት ለመናገር የሚጠቅመውና የአማራን ህዝብ በዘላቂነት ማዳን የሚችለው የተከፈተበትን ሁሉ አቀፍ መራራ ትግል መቀልበስ የሚቻለው ይህን መራራ ትግል ለፍሬ ማብቃት የሚቻለው ፋኖ በአንድነትና በጽናት ሲቆም ነው። ይሄ ምንም ሊሰመርበት የሚገባ ይመስለኛል። ከዛ ውጭ ተከፋፍሎ አቃቂር ማውጣት ጉድለቶች ወይም ትንንሽ ጉድለቶችን አውጥተን ማስጮህ ሁላችንም የምንችል ይመስለኛል። ያኮ አቅም ማንም አለው ማለት ማንም ተራሰዋል። እሱ ግን የአማራን ህዝብ በእውነት የትም አደርሰውም፣ በዘላቂነት ለውጤት አያበቃው። ተልከስክሶ ትግሉ ለከፋ መከራ ለጥፋት የአማራን ህዝብ የሚዳረግ ነው የሚሆነው። ይህንን ሁሉም ሊገነዘብ የሚገባ ይመስለኛል። በመጀመሪያ ደረጃ በአገዛዙ በኩል የሚከተለው ስልት ያው መሬት ላይ ያለውን እስካሁን ያነሳ ነው። በውጊያ በተግባር በምንም አይነት አመራር ቻል ከፋፍሎ አንዱን አስታጥቆ ምን ብሎ አንዱ ባንዱ ላይ ጉዳት እንዲያደርስ በማድረግ ኃይልን ማዳከም፣ ተዋጊን ማመናመን፣ ይሄ እኮ የቆየ የስብስቴ ጊዜ የውጊያ ስልት ነው አይደል? ጠላትን እርስ በርስ የሚጋጭልህ ከሆነ በጣም አሪፍ ነው። እያጋጨ ተዋጊ ኃይሉ እንዲጨርስ ማድረግ፣ ኃይሉን ማዳከም፣ በደከመበት ስስ ብልት እየገባ አንተ በትንትኑን ማውጣት ለመደምሰስ፣ ይሄ እኮ የርካሽ የውጊያ ስልት ማንም የሚያውቀው ሀቅ ነው። ይሄ ምንም የሚታወቅ ነው። ስለዚህ ይሄ አይጠቅምንም። የሚጠቅምን የአማራ ህዝብ በአንድነት በጽናት መቆም፣ በዲሲፕሊን በመርህ የሚመራ ወጥ የሆነ ድርጅት ይመስረት፣ የቀን ቅኝት ሆነ ተዋጊውም ብርድ መሬት ላይ ያለው ከባድ ጉዳት በአየር በተለያየ አየር ጸባይ እንግዲህ የሌሊት ቁር አስበው የቀን ሐሩር እንደዚሁም በዝናብ ወቅት ደግሞ ዝናብ በረዶ እየዘነበበት በዱር በገደሉ እኮ ነው ያለው ሰራዊት የአማራ ፋኖ ተዋጊ በየአቅጣጫው በየቀጠናው ማለት። አንዳንድ አካባቢዎች እኮ በቃላት ከሚገለጽ በላይ እኮ ሙቀት ያላቸው ቦታዎች አሉ። አንዳንድ ቦታዎች እኮ በጣም ቀዝቃዛ የሚባል በእውነት ሂተር እንኳን ኖሮ ቅዝቃዜ አንዳንድ የመቋቋም ያቅታል። በጣም ከባድ የሆኑ ቦታዎች ኢትዮጵያ ውስጥ የአማራው ተዋጊ ባለበት አካባቢ የተለያዩ አያሌ ቦታዎች መጥቀስ ይቻላል። በጣም ከባድ ነው። ይህ ሁሉ ተቋቁሞ ነው ለአማራ ህዝብ ህልውናና ክብር ሲል ተዋጊው ኃይል በየቦታው እየራበው እየጠማው ጭምር በጽናት የአማራን መራራ ግፍ የ61 ዓመት ግልጽ በእንግዳ ልጆች የደረሰበትን ጥቃት ለመቀልበስ በከፍተኛ ተጋድሎ ውስጥ ያለው ማለት። ይሄንን ኃይል በአግባቡ ሰብስበ በአግባቡ መርተ ለውጤት ማብቃት ከአመራር ይጠበቃል ማለት ነው። አመራር በተከፋፈለ ቁጥር እንደዚህ አይነት ውጭም ያለው አገር ውስጥም ያለው መከፋፈል ይመጣል። በተጨማሪ አገዛዙ እንዲህ አይነት ክፍተቶችን ንቃቃቶችን እየፈለገ ሽብልቆችን መክተት ያገዛዙ ስለ ባህሪ ነው እንደምታውቀው። ሌላ ምንም እንኳን አይደለም ጦርነት እንኳን አይደለም ይሄ ትግል ይቀርና አገር ራሱ በዚህ ብቻ የሚመራ የሚመስለው ቡድን እኮ ነው። ከኮንስፓይረሲ ቲዮሪ አገር የሚመራ አይመስለው። በእያንዳንዱ በየዕለቱ አገር የምትመራው በህግና በመመሪያ ሳይሆን በኮንስፓይረሲ ቲዮሪ ምን እዚህ ጋር እንዲናር በቃ እንደዚህ በየቀኑ በእያንዳንዷ 365 ቀናት በአመት ውስጥ በእያንዳንዷ ቀን ሴራ የተፈበረከ ለሚዲያ የሚሰጥበት ከማዕከል አገዛዝ ቁንጮ ከሚባለው አውጠንጣኝ ከሚባለው ማስተር ማይንድ ከሚባለው ሰው በየቀኑ እየተፈበረከ ከሌላ ሰው እንኳን አይደለም ብቻ እንኳን ከራሱ ነው ኤቭሪ ዴይ እና በእንዲህ ሁኔታ ሀገርን በኮንስፓይረሲ ቲዮሪ እመራለሁ መምራት ይችላል ብሎ የሚያስብ ይሄን ነው ሶሻላይዝ ያደረገው። በቃ ሲማር ሲያስተምሩት አለቆቹ የድሮ አለቆቹ ይሄን ብቻ ነው ያሳዩ፣ ሌላ ምንም አያውቅ። ይሄንን ቀጥታ ሄደን ይዞት ወደ መመጣ አገር ወደ መምራት አገርም ሲመራ በእያንዳንዱ ቃል ኮንስፓይረሲ ቲዮሪ ለሀገር ደህንነት ሲባል ለብሔራዊ ጥቅም ሲባል ዋንስ ኢን ዋይል ልትሰራኮ ትችላል። ማንም ሀገር ሊያደርገው ይችላል ጥቅሙን ለማስከበር ማለት ነው። ነገር ግን ኤቭሪ ዴይ ሀገርን ህዝብን የገዛ ህዝብን ለመምራት በኮንስፓይረሲ ቲዮሪ ሀገርና ህዝብ አይመራም። ይሄ ነው እኮ እዚህ አይነት ለውር ውስጥ የከተተው ማለት ነው። ይሄ እብሪቱ፣ ይሄ እሳቤው፣ ይሄ ረከስ አስተሳሰብና አቅጣጫው
ነው እኮ ከህዝብ ጋር ሄዶ የሚዋጋው ተላትሞ የሚዋጋው አሰብ። ስለዚህ የመለመላቸው ኃይሎች አሉ በአማራ ስም ማለት ያዙ ይልቀቁኝ የሚሉ ከኔ በላይ ለአሳር የሚሉ እነሱን በአግባቡ ማጤን ስለተናገሩ መቀበል የማይገባ መረጃ ይነቅመህ ጋነንም ሰምተ የሚጠቅምህን መውሰድ የማይጠቅምህን መተው ነው እንጂ አደባባይ ላይ አንዱ ካንዱ እየተቀባበለ ይሄንን ማስቾ እውነት ለአማራ ህዝብ ቆም ያለው ምን ከሆነ በጣም መጠንቀቅ ይጠይቃል ማለት በጣም ጥንቃቄ ይጠይቃል። ቢያንስ የመከፋፈል ስራ ደም የሚያቃባ ስራ እኛ ልንሰራ ይገባል። አገዛዙ በአማራ ስም መልመል ያስተማራቸው ከኔ በላይ አማራ የለም የሚል የሚጮህ ታል እሱ በአገዛዙ ስም አይደለም። አገዛዙን እያቸው እነኚህ በተአምር አገዛዙ መንካት አይፈልጉም። they don't want to talk anything ስለ አገዛዙ ምንም እኮ አይደል። በቃ ፋኖ የእንትና አደረጃጀት ምናምን ነው። ለምን አሁን ይሄ ዘመቻ አንድነት የፈጠረው ነገር አለ። ወታደራዊ ክፍሉ በጥሩ ሁኔታ ሄዷል። በቃ አመራሩ ነገ አበበ እንዲህ ነው ከበደ ደግሞ ይሄንን ይመራል እንደዚህ ማለት ብቻ ነው የቀረው እንጂ ኦልሬዲ በደንብ በጋራ ውጊያ ይታቀዳል፣ በጋራ ይተገበራል፣ ድሉ በጋራ ይገመገማል። በውጊያ በፊት በውጊያ መሃል ከውጊያ በኋላም ጭምር በእያንዳንዱ ሁኔታ ፋኖ እርምጃውን ወታደራዊ ኦፕሬሽኖችን አፈጻጸማቸውን በተመለከተ ከእቅድ እስከ አፈጻጸም በደንብ ይገመግማል ማለት የበለጠ ያዳብራል። በቀጣይ በሚወስዳቸው እርምጃዎች ላይ በጠላት አጠቃላይ እንቅስቃሴ ላይ በመመስረት በሚወስዳቸው ቀጣይ እርምጃዎች ላይ ያንን እንደ ግብዓት ይወስደዋል ማለት የተገኙ ግብዓቶችን ይጠቀምባቸዋል። የተፈጠሩ ስህተቶችን እያረመ እያስተካከለ በአሸበረቀ ድል ምናምን ወደፊት እየገሰገሰ ነው ያለው። ዛሬ አገዛዙ ይሄ ሰዓት ቅድም በመግቢያ ላይ ብየዋለሁ የሚያጠቃበት ጊዜ ምናምን ነው እንግዲህ አየር ጸባይን በመጠቀም በድሮን እንደልቦ ምናምን በጭካኔ ህዝብ ላይ የሚያዘንብበት ማለት ይሄ ሁኔታ ይቀንሳል። ፋኖ የራሱ የሆነ የሚከተለው የውጊያ ስልጣን ፋኖን በድሮን ምናምን አግኝቼ ጨፈጭፋለሁ ማለት አይችልም። ፋኖ የራሱ የውጊያ ስልጣን ይሄንን ያኔ ከወያኔ ጋር በነበረ ትግል ጊዜ ወያኔ የራሱ የሚከተለው የውጊያ ስልት ምክንያት ይሄ ሂማን ሺልድ እና ዝም ብሎ ሲቪሊየንስ ዝም ብሎ ወደፊት በመላክ ያረግ የነበረው የውጊያ ስልት ያ ምን ያክል ጉዳት እንዳስከተለ ምን ያክል ዋጋ እንዳስከፈለው የወያኔ አመራር ተብዬዎቹ የሚያውቁት መሰለኝ ያውቁታል። የአማራ ፋኖ በዛ መንገድ ይሄዳል ብሎ አብይ የሚጠብቅ ከሆነ ደንቆሮ ነው። እንደዛ የሚያደርግ የአማራ ፋኖ ተዋጊ እና አመራር የለም። በጥንቃቄ በስነ ስርዓት እንዴት ለድሮን ጥቃትም ቢሆን እንዴት መከላከል እንዴት ማጥቃት እንዳለበት እንዴት ራሱ መከላከልና ከድሮን ጥቃት እንዴት ራሱ መጠበቅ እንዳለበት በበቂ ልምድና እውቀት የዳበረ ክህሎት አለው ዛሬ ፋኖ ማለት። በአንጻሩ ግን ምንድነው የሚያደርጉት እነሱ ሲቪልን ዝም ብለው ያገኙትን መንደር ላይ አቃጥለው ይሄዳሉ፣ መኖሪያ ቤት ላይ ማለት ይሄ ነው አሁን ያያየን። እሱም ቢሆን ደግሞ በክረምት አሁን ምቹ ሁኔታ ስለማይኖረው በአየር ጸባይ ምክንያት መጪው ጊዜ ከባድ ነው የሚሆነው ለአገዛዙ። አሁንም የሚቀሩ ሁለት ነገሮች ያልኩ እነኝህ ነው። ቅድም መግቢያ ላይ ፋኖ በፍጥነት ራሱ በዲሲፕሊን የሚመራ በመርህ የሚመራ እና ሰራዊትንም ህዝብንም የሚመራ አደረጃጀቱን እውን ማድረግ አለበት። የቅንቅኝት አይደለም። ከዚህ በላይ መርዘም የለበት። ትናንት ከጋሽ ተክሌም ጋር ያደረጋችሁትን ተከታትያለሁ። በጣም ጥሩ ነበረ በእውነቱ ማለት እና በተቻለ መጠን በፍጥነት ይሄ እውን መሆን አለበት። ከዚህ በላይ መሄድ የለበትም። በራሱ ኢምፓክት አለው፣ ኔጌቲቭ ኢምፓክት አለው። እንደዚህ መጎተት የቅንቅኝት ማድረግ አይጠበቅም፣ አይገባም። ጨርሰው ጽድት ያለ አደረጃጀት፣ ግልጽ የሆነ አቋም በዲሲፕሊን እና በመርህ መመራት ከዛ በኋላ ሀገር ህዝብንም ተዋጊውንም በመርህና በስነ ስርዓት መምራት ከመሪዎች ይጠበቃል ማለት። ይሄን ለማድረግ ወጥ የሆነ አደረጃጀት እንኳን ትግል ተራ አስተዳደር እንኳን በደንብ ኦርጋናይዝድ በሆነ መንገድ ወጥ በሆነ መንገድ በወጥ አመራር ቼን ኦፍ ኮማንድ ያለው አመራር ይፈልጋል። በዛ መንገድ የታቀዱ እቅዶችን መተግበር ይቻላል። መስራት የታቀዱ ስራዎችን መስራት ማከናወን በአግባቡ በታቀደላቸው ጊዜ ማጠናቀቅ መጨረስ እና የበለጠ መስራት ለህዝብም ለሀገርም ይቻላል። ያን ወደዚህ ማምጣት ነው። ስለዚህ እንኳን ትግል ተራ ያስተዳደር ስራ እንኳን ቲምወርክ ይፈልጋል እና ወደ ወጥ የሆነ ቲምወርክ እና አደረጃጀት ይፈልጋል። እሱን ሆን ማድረግ ይሄንን እኔ የዛሬ ዓመት ትዝ ይልሃል እንዴት እንደምንለው እንደነበር ትግስታችን እንዴት እንደምድራሽው የበዛ እንደሆነ ዛሬም ትግስታችን እንደምድራሽው የበዛ ነው። ነገር ግን ሳንነግራቸው ከዚህ በላይ ማለት ደግሞ የለብን። ሌሎቹ እዚህ አደባባይ ላይ ስለማይባሉ ነው እንጂ በጣም ጀስቲፋይ ማድረግ ይቻላል። ብዙ ነገር ጠብቁን ምናምን ነው የሚባለው። ጥሩ እንጠብቃቸዋለን። ነገር ግን የቅንቅኝት መሆን የለበትም። መፍጠን አለባቸው። ጨርሰው ሌሎች እቅዶች ወጥ የሆነ ትልልቅ እቅዶች የሚያቅዱበት ጊዜ ነው አሁን ብዬ ነው ማምነው። ጊዜ የለም። የሰው ህይወት ማዳን ነው። ህዝብን ከመከራ መገላገል ነው። ህዝቡ በከባድ ሰቆቃ ውስጥ ነው። ህዝቡ ከባድ ጭካኔን የሚፈጸምበት ባገዛዙ ህዝቡን ምሽግ ያደርገዋል። መጥቶ መንደር ውስጥ ልጆቹን ይዞ በሚኖረው ህዝብ ውስጥ መጥቶ ተዋጊ ኃይል ይቀመጣል ማለት ነው። ይቀመዋል፣ ይዘርፈዋል። ያልተገቡ አያሌ ተግባሮች አሁን እዚህ ፕሮሞት ማድረግ የማይገባን ድርጊቶች ይፈጽማል። ይሄ ርካሽ ኃይል እንደ ህዝብ አይሆንም፣ እንደ ራሱ ህዝብ ስለማየው ማለት ወራሪ ነው። ከውጭ ከመጣ ወራሪ ኃይል በላይ ወራሪ ጨካኝ ነው። ዘረኛ ቡድን ነው። የሚመራው በዘረኞች ነው። ስለዚህ ከባድ ጥንቃቄ ይጠይቃል ማለት ይሄንን በደንብ ግምት ውስጥ ማስገባት ይገባል። እያንዳንዷን ቀን ማባከን አይገባም። እንደዚህ አይነት ግፍን ማራዘም አይገባም። ለዚህ መድኃኒቱ ምንድነው? ወጥ የሆነ አደረጃጀት፣ ወጥ የሆነ አመራር፣ በጋራ መቀድ፣ በጋራ መተግበር፣ ስህተት ሲኖር በጋራ መገምገም፣ ክፍተቶችን በሙሉ መዝጋት በፍጥነት ማለት ነው። ስለዚህ በዚህ መንገድ ያለንን አቅም በአግባቡ ተጠቅመን የምንችለውን እያደረግን ወደፊት በመሄድ የሚታሰበውን ድል ግቡን በማሳካት በዘላቂ ድል መደምደም ይቻላል ብዬ ነው ማምነው ነው እና እነኚህ ሁለት ነገሮች ማስተካከል መሬት ላይ ከተቻለ ውጭ የሚከፋፈለው ያቆማል። መሬት ላይ ያለው ችግር ከተፈታ እመነኝ ውጭ ያለው ችግር ሳይወድ በግድ ይፈታል። ዘመቻ አንድነት እንኳን ምን አይነት ሁኔታ ፈጥሮ እንደነበር ተመልከት። ሁሉም ጸጥ እንዲል በቃ በተጠንቀቅ ቆሞ እንዲያዳምጥ የተደረገበት ነው ያ ዘመቻ። በውጭም በኩል ያስገኘው ውጤት በጣም ከባድ ነው፣ ከፍተኛ ነው። ነገር ግን አንዳንድ እንደዚህ አይነት ጥቃቅን ነገሮች ደግሞ ተመልከት መልሰው አገዛዙን ጭንብል አጥልቀው በአማራ ስም የሚገቡ ኃይሎች
እንዴት ፕሮሞት እንደሚያደርጉት እንዴት ለመከፋፈል እንደሚጮሁ እንዴት የተጀመረውን ጥሩ ነገር እንዴት ለማዳፈን ለማራከስ እንደሚጨረጨሩ ማወቅ ይገባል። እዛ መሬት ላይ ቁጭ ብለው አንዱ ነው ቢሉ የኛም ኃይሎች የኛ ጀግኖች አይሆንም። ራሳቸው መጀመሪያ አንድ መሆንና መጨረስ የቤጣጣቸው የቤት ስራቸውን ማጠናቀቅ መዳሊቱ ሰው መሬት ላይ አንድ ከሆነ በሞራል አንዱ ያ መሪ ተነስቶ አንዱ ነው ቢል ማንም ይሰማዋል፣ ማንም ያዳምጠዋል። አፈንጋጭ ዲቪያንት የሆነው ኃይል በሙሉ ሳይወድ በግድ ወደ አንድነት ይመጣል ማለት ለምን መሬት ላይ ያንን እድል የሚሰጥ ያን ክፍተት የሚፈጥር ነገር የለም። ዛሬ ግን የተመቹ ለእንዲህ አይነት እርካሽ ተግባሮች ላገዛዙ ለእንደዚህ አገዛዙ ለሚያሰማራቸው ጭፍራ ፕሮፓጋንዲስቶች የተመቹ ሁኔታዎች አሉ። ያንን ቶታሊ በዘላቂነት ታክል ማድረግ የሚቻለው ማቆምም ማስወገድም የሚቻለው መሬት ላይ ያለውን አንድነት እውን በማድረግ እሱ ደግሞ በፍጹም ጊዜ የሚሰጠው ተግባር አይደለም ብዬ ነው ማለት። ሌላው ያነሳው የምክክር ኮሚሽን ጉዳይ እሱ ላይ አንድ ነገር ሳልል ማለፍ አልፈልግም። ከዚሁ ጋር ቅድም ጠቅሰዋል እንዴት አይነት ድራማ እንደሚሰራ ያው የምታየው ነው። በችሎት ቲያትር መስራት ማየት ከፈለግ የሚሰሩ ቲያትሮች ዛሬ ብሔራዊ ቲያትር፣ ሀገር ፍቅር ቲያትር ምናምን የሚሰሩ አይመስለኝም። ዛሬ ትራጂክ የሆኑ ቲያትሮችን በችሎት ላይ ታያቸዋለህ። ትራጂክ የሆኑ ቲያትሮችን የጭካኔ ቲያትሮችን እውን ሲሆኑ በህዝብ ላይ ሲተገበሩ በጭካኔ ተግባር ማለት ነው ያልተገቡ አረመናዊ ተግባራት እንኳን በዚህ በአንደኛው ክፍለ ዘመን በ16ኛው መቶ ክፍለ ዘመን ሊፈጸም ይችላሉ ለማጠብቃቸው ጭካኔ ተግባራት ሲፈጸሙ እያየን የመጣ ነው። ያንን አጠናክሮ የሚሄድ ፍላጎት ባገዛዙ በኩል አለ። ይሄንን ሁሉም በተጠንቀቅ ቆመው ሊያጤነው ሊመረመር ሊያገናዝብ ይገባል። ዝም ብሎ ላይ መጮ ምንም አይጠቅም። ረጋ ብሎ ይሄን ማጤን ይገባል። ስለዚህ አንድ ምን ሆነው ለምንም ብለን አይደል ለህልውናችን ስንል መሆኑ አንድ ምን ሆነው ለህዝባችን ስንል አንድ ምን ሆነው ይሄን ትግል ለማሳጠር ሲባል መራራውን ትግል ለማሳጠር በድል ለመደምደም ሲባል አንድ መሆን ግድ ነው። አንድ ወጥ የሆነ አደረጃጀት መመስረት ግድ ነው። ይሄ ሁሉ ቲያትር ባለበት የጭካኔ ቲያትር ባለበት የምክክር ኮሚሽኑ ድርሻውን እየተወጣ ነው። አስመሳዮች፣ አጭበርባሪዎች እና አድርባዮች የተሰበሰቡበት ቡድን ነው። እንዴት በህዝብ ግፍ እንዴት እንደሚቀልድ ማለት ተመልከት። ያንድ ግለሰብ አሽከር ሆኖ እንዴት እንደሚማስል ማለት በጣም ያሳፍራል። አንዳንዶቹ የምናውቃቸው በግል ድሮ የምናውቃቸው ሰዎች አሉ እዛ ውስጥ። እኔ ቢያንስ አንድ ሰው አብሬ ሰርቻለሁ አውቃለሁ። እዛ ውስጥ አፍራለሁ በሱ ሳይሆን የዛሬ 20 ዓመት ምናምን በፊት የነበረው ሞራል አውቀዋለሁ። እንዴት አይነት ህዝባዊነትና ሀገራዊነት እንደነበረ ስሜት እንደነበረው አውቃለሁ። ዛሬ ያ ተንዶና ተሸርሽሮ ምንደኛ ሆኖ ሳይሆን አፍራለሁ ነው ማውራ ያለው። የታወቁ ሐኪም ናቸው ነው የሚባሉት ሰውዬም ፕሮፌሰር መስፍን ዶክተር መስፍን አሪያ የስነ አእምሮ ሐኪም አስበው ምን እንደሚሰሩ እንዲህ አይነት ርካሽ ቲያትር ውስጥ ገብተው ራሳቸውን ሰው እድሜው እየጨመረ በሄደ ቁጥር ወደ ሞት ነው እየቀረበ መሄድ። ሰው ወደ ሞት እየቀረበ በሄደ ቁጥር ደግሞ በእውነት ላይ ቆሞ ሰውን ማስታረቅ ማስማማት የሚጠበቅ ተግባር ነው። ራስን በእንዲህ ርካሽ ተግባር ውስጥ ወሽቆ ግን እንዲህ አይነት ምሁራዊ አድርባይ የኢትዮጵያ ምሁር እንደዚህ ነው ራሳቸውን ግምት ላይ ከምን ጊዜውም በላይ የሚያስጠር የኢትዮጵያን ምሁር የሚያሳፍር ተግባር እየፈጸሙ ህዝብ ምድሩን እየተጨፈጨፈ በየማጎሪያው አያሌ የአማራ ልጆች እነ ገነት አስማማው እነ ጎበዜ ሲሳይ ጋዜጠኞች እና አባይ ዘውዱ ሌሎቹንም ስማቸው እነ መስከረም አበራ ትልልቆቹን ትተን እንኳን እነኚህ ጋዜጠኞች ሀሳባቸውን ስለገለጹ ብቻ ታስረው በሚሰቃዩበት ከሁኔታዊ የችሎት ድራማ እየተካሄደባቸው እያዩ እየሰሙ እቺን እንኳን አንድ ቀን ማውገዝ ያልቻሉ በህዝብ ላይ የሚፈጸመውን በድሮን የሚፈጸመውን ጭፍጨፋ ትክክል አይደለም፣ በአካሄዳችን በስራችን ላይ እንቅፋት የሚፈጥር ነገር ነው። እነኚህ ሁሉ ሰዎች ታስረው ባለበት እኛ እንዴት ወደ ባህር ዳር ምን ሄድ? ይሄ እኮ ነውር ነው። ይሄ እኮ በንጹሃን ደም ፊትን መታጠብ ነው። እንዴት በህዝብ ፊት ሄደን እንቆማለን? ህዝቡን እንዴት እኛ እንውቀሰው? እንዴት እናግባባው? እንዴት ወደ ሰላም ነው ብለን እንበላቸው? አንተ ይሄንን ግዴታን ተወጣ እንኳን ማለት የማይችል እጅግ ባንዳ አሳፋሪ የታሪክ ተወቃሽ ቁማርተኛ ቡድን ነው። ይሄ የመጀመሪያ በህግ ተጠያቂ የሚሆን ቡድን ራሱ ወደዛ እየቀየረ ነው ያለው። በህዝብ ላይ ከፍተኛ አንገር እየፈጠረ ከፍተኛ ንዴት፣ እልህ፣ ብሽቀት፣ ቁጭት እየፈጠረ ያለ ቡድን ለትግሉ ይጠቅማል። ኦፍ ኮርስ ቁጭት ከመፍጠር አንፃር ድራማ ዛሬም በአማራ ህዝብ ላይ ያኔ በ1983 የተሰራው አይበቃም? የ1987 ርካሽ የእልቂት ሰነድ ሲዘጋጅ በአማራ ላይ የተፈጸመው ደባ አይበቃም? ግዛት መቀማት መቀራመት አይበቃም? እሱ ዛሬ የለንም እንዳትሉ ነው። እንደ 1987 የለንም ብላችሁ እንዳትሉ ነው። አለን ለማለት የእነሱን ርካሽ ዓላማ መቀበል አለበት የአማራ ህዝብ። በፍጹም ዱርቤቴ ብሎ የወጣው አማራ ለ2 ዓመት በጽናት እየታገለ እኮ ይህን ርካሽ የዘር እርካብ ናፋቂ ቡድን መሳሪያ አንጋች ኃይል እንዴት እየቀጣው እንዳለ እኮ ይሰማሉ። ያለው ያውቃል። ከባህር ዳር ወጣ ብለው ለምን ወንድ ቆሙ ማለት እንዲህ ሁኔታ ላይ ሄደው እንደዚህ አይነት ማስመሰል እንደዚህ አይነት ተግባር እንዴት ይፈጸማል? እንዴት እንደዚህ አይነት ግፍ ይፈጽማሉ? አርፈው ቢቀመጡ ምን አለ? የሱሪ አልባሽ ስራቸው የደግዳጊነት ክብራቸውን የሚናፍቁትን ክብር እዛው አጠገቡ ቁጭ ብለው ጫማውን ቢጠርጉለት ይሻላል። ይሄ ክብር ከሆነ ለነሱ ማለት ውርደት ክብራቸው ነውራቸው ጌጣቸው ከሆነ እሱን እዛው አጠናክረው ቢቀጥሉ አዲስ አበባ። ከዛ ውጭ ግን ይህ ሁሉ የአማራ ህዝብ ከ100,000 በላይ የአማራ ህዝብ በየቦታው አፋር ሳይቀር ተወስዶ ታግሮ ታስሮ እያለ በአዲስ አበባ አያሌ በሚታወቁና በማይታወቁ እስር ቤቶች ውስጥ የአማራ ልጆች በማንነታቸው ብቻ ተለይቶ ምንም ነገር ውስጥ ኢንቮልቭ ያላረጉ ዝም ብለው የሚኖሩ በዜግነት የሚኖሩ ኃይሎች እንኳን ምን አይነት ግፍ እየተፈጸመባቸው እንዳለ የሚታወቅ ነገር ነው። አንድም ቀን በድሮን ስለምትመታ እናት አንድ ቀን ምንም ያላሉ አፋር ውስጥ በረሃ ውስጥ ቀብረው የቀሩ በከፍተኛ ሰቆቃ ውስጥ ዛሬም ጭምር ያሉ በሺህ የሚቆጠሩ የአማራ ልጆች አስተዋሻተው ማንም ዞር ብሎ የማያቸው የት እንዳሉ ምን እንደሚበሉ እንደሚጠጡ በምን አይነት ሁኔታ ውስጥ እንዳሉ ማንም እንኳን አይጠይቅ ማንም አያነሳ። ይሄ በየሀገሩ ከሚፈናቀለው በሚሊዮን የሚቆጠር አማራ ውጪ ነው። ይሄ ባለበት ነው እንደዚህ አይነት አስረሽመቸው ማለት ነው እንደዚህ አይነት ድርጊት የሚፈጽሙት ማለት ነው። እነኚህን ከዚህ በኋላ ከስርዓቱ ለይቶ ማየት አይቻልም። በተጨማሪ አብን በተደጋጋሚ ሰሞኑን ምናምን ይነሳል። ያው እንደዚህ አይነት እነበለጠ ሞላ ያየለ
ጫሚሶን ገጸ ባህሪ እየተጫወቱ ራሳቸውን ድርጅታቸውን አክስመው ራሳቸውን አብክተው ማለት ነው። የበከተ በሬ ታርዶ አይበላም። በሬን ስጋ ለመብላት በሬውን በክብር ማረድ ባርከ በጸሎት ወይ በስመ አብ ወይ ቢስሚላህ ብለህ በስነ ስርዓት ማረድና ነው ከዛ ብልት አውጥተህ ጠብሰህም ቢሆን መብላት የሚቻለው ማለት። ከዛ ውጪ ግን የበከተ በሬ ተገፎ ለምግብ አገልግሎት አይውልም። አብን የሚባል ውስጥ ያሉ ሰዎች ሐቀኞቹን እያልኩ አይደለም። ሐቀኞቹማ እነ ዶክተር ደሳለኝ ዛሬ ብቻቸውን እንኳን እዛው ችሎት እዛው የይስሙላ ፓርላማ ውስጥ ገብተው የህዝቡን ጥያቄ የህዝቡን ሰቆቃ ለማንሳት እንዴት እንደሚሞክሩ እንዴት በፓርላማው ተዋናይ አካላት እንዴት እንደሚገለፍጡ ዲግሊንግ በዚህ ደረጃ ህግ አውጪ ይሄ ይብዛም ይነስም የውሸትም ይሁን የሆነ ከፍተኛው የህግ አውጪ አካል ነው ያ ምክር ቤት ማለት የተቋጭ ምክር ቤት። እዛው ውስጥ ቁጭ ብለው የአማራ ህዝብ ጉዳይ በተነሳ ቁጥር እንዴት እንደሚገለፍጡ አንዳንዶቹ አማራ የለም እስከማለት እዛ ምክር ቤት ፌዴሬሽን ምክር ቤት ውስጥም ያሉት በድፍረት ባለፈው ሳምንት አንስተነው እንዴት እንደሚናገሩ ዛሬም ጭምር ማለት ይሄ ነገር እንኳን የበለጠ በቁጭት ትግሉን የበለጠ ያስቀጥለዋል። የአማራ ልጅ የበለጠ እንዲቆርጥ እንዲያመር ያደርገዋል። ይሄ ምንም የታወቀ ነገር ነው። ነገር ግን እነ ዶክተር ደሳለኝና ጥቂቶች እዛ ውስጥ ዛሬም ጭምር በቻሉት አቅም የተገኘችውን ጠባብ ዕድል ተጠቅመው እንኳን የህዝቡን ስሜት እና ሰቆቃ ለማንጸባረቅ ግፍን ለመቃወም እንዴት እንደሚጥሩ የምናየው ነገር ነው። እነ ክርስቲያን ታደለ እነ ዮሐንስ ባያኔው እነ ዶክተር ካሳ እነሱ እስር ቤት ምን አይነት ሰቆቃ እንደሚፈጽምባቸው በምን አይነት ነገር ውስጥ እንዳለፉና ዛሬ ደግሞ የተውኔታዊ የችሎት ድራማው ሰለባ እንዴት እንደሆኑና እንዴት ትራጂክ ተውኔታዊ ድራማ በችሎት ላይ እንዴት እንደሚፈጸምባቸው ያን ሄዶ ማየት ይቻላል ለማለት ነው ያነሳሁት። ይሄንና አብንን የሚሉት ኃይሎችም ዛሬ የሉም። እነሱ የበከተ በሬ ለምግብ አገልግሎት አይውልም። በቃ ያበቃ ጉዳይ ነው፣ የሞተ ጉዳይ ነው። ራሳቸውን አክስመዋል፣ አቃጥለዋል፣ አርክሰዋል ራሳቸው። ከዚህ በኋላ በአደግዳጊነት ልክ እንደ ምክክር ኮሚሽኑ እግር እያጠቡ መኖር ነው። እሱን አጠናክረው ቀጥለዋል፣ እሱን ይቀጥሉ። ከዚህ በኋላ እነሱ አማራን አይወክሉም፣ የአማራን ህዝብ አይወክሉትም በምንም አይነት ሚዲያው የመንግስት ነው። የተገኘውን ሚዲያ ተጠቅሞ ማውራት መናገር ማጣጣል ይቻላል። በምንም ታምር ግን የሚቀይሩት አንዳችም ነገር የለም። የአማራ ህዝብ ቆርጦ ተነስቷል። ትግሉን በባለቤትነት እየመራው ነው ያለው። የአብራ ክፋዩ ፋኖ በጽናት እየታገለ ነው። ትግሉ በድል መደምደሙ የማይቀር ነገር ነው። የአማራ ህዝብ ህልውና ይከበራል፣ በድል ይደመደማል። ይሄ አረመኔ ኃይል አንገቱን በሀፍረት የደፋበት ጊዜ ሩቅ አይሆንም። እንደዚህ ብዬ ነው አመሰግናለሁ። መቶ አለቃ ሳሙኤል ይፍሩ እንግዲህ እንደ ውይይታችን ማጠቃለያ ከዚህ ቀደም እንግዲህ ብርጋዴር ጀነራል ተፈራ ማሞ በተለይ አማራና የትግራይ ህዝብ ሁለቱንም ሰሜኑን ጋዛ አድርጋለሁ ብሎ አብይ አህመድ እየዛተ ባለበት ሂደት ውስጥ ለዘላቂ ጥቅማቸውና ሰላማቸው ህልውናቸው ጉዳይ ላይ በአንድ መምጣት እንዳለባቸው በአንድም ሆነ በሌላ መንገድ ሲሰጥ የነበረውን አስተያየት ለማጠናከር ሞክረዋል። ነገር ግን ከህወሓት ጋር አልተገናኘንም፣ አብረን አልሰራንም ብሎ የተናገሩትን አላግባብ ሲለጥጥ የነበረ ቡድን ዛሬ ጌታቸው ረዳና አብይ አህመድ የትና የት እንደነበሩ የሚታወቅ ነው። አብረው ለመስራት ወስነው ጌታቸው አብይ አህመድ አማካሪ ከመሆን አልፎ እንግዲህ ትላንት ፋኖን ለመከፋፈል ነበለጠ ሞላ የህወሓት ወኪል ነው እያሉ ለማጥላላት ሲሞክሩ የነበሩት ዛሬ ከህወሓቱ ጌታቸው ረዳ ጋር እነ ዳንኤል ክብረትና ሌሎችም በአንድ ካቢኔ ስብሰባ ላይ እንደነበሩ አብይ አህመድ ይፋ አድርጓልና እነሱ ልዩነታቸውን አጥብበው አንድ የጋራ ጠላት ያሉትን አማራን ለመውጋት በአንድም ሆነ በሌላ መንገድ በአማራ ህዝብ ላይ ጦርነት የተከፈተው የፕሪቶሪያን ስምምነት ተግባራዊ ለማድረግ ነው። የኤርትራ መንግስት የተቃወመው በፕሪቶሪያ ስምምነት እኛ ስለተስማማን ነው በሚል ጌታቸው ረዳ ተመሳሳይ አቋም ሲያራምድ የነበረበት ሂደት አለ። ይህንን ፍላጎቱን ለማሳካት ያው እንግዲህ ከዛ ተገፍቶ ከወጣ በኋላ ደግሞ አሁን አብይ አህመድ ጉያ ውስጥ ነው አብረው ለመስራት የወሰኑበት ሂደት አለ። አማራ ከዚህ ሂደት ምን መማር አለበት? ብርጋዴር ጀነራል ተፈራ ማሞ ያልተናገሩትን ተናገሩ ብሎ ለጥጦ የአማራን ጥቅምና ህልውና ለማስከበር ህይወታቸውን ለመስጠት የገቡ ወጣቶችን ስም በማጥፋት ይህን ትግል ለማጥላላት የሚሞክሩ ሰዎች ከዚህ ሂደት ምን መማር አለባቸው? አማራስ አሁን በፋኖ ደረጃም በተለያየ አደረጃጀት ውስጥ አለን የሚሉ ግለሰቦች ምን ልዩነት መሰረታዊ ልዩነት ኖሯቸው ነው? አሁን ጎንደር ያለው የፋኖ አመራር የአማራ ፋኖ አንድነት በጎንደር ላለመቀላቀል ምን ምክንያት አለው? የሪዮት ዓለም ልዩነት የለ፣ ሁሉም የወጣው ለአማራ ህልውና ነው። ሸዋም አካባቢ እንደዚሁ የጠላት አጀንዳ ጭምር ይዞ ፋኖን ለመውጋት የሚንቀሳቀሰው ኃይል የተወሰኑ አመራሮች ካልሆኑ በስተቀር ታጋዩ በተለየና በሐሰተኛ መረጃ ተቀስቅሶ መምጣቱን ሁሉ እስከ መናገር የደረሰበት ሂደት አለና ከዚህ ሂደት ምን መማር ያስፈልጋል? ብርጋዴር ጀነራል ተፈራ ማሞ ላይ ሲደረግ ከነበረው ዘመቻ ጀምሮ አሁን ጌታቸውና አብይ አንድ ላይ እስከተሰለፉበት ያው እንግዲህ የትግራይ ጊዜያዊ አስተዳደር ከነበረ ጀምሮ አብረው መስራታቸው ምንም የሚጠራጠር አይደለም። ነገር ግን አሁን ደግሞ ጌታቸው የአብይ አማካሪ ሆኖ አንድ ካቢኔ ስብሰባ ላይ ከነ ዳንኤል ክብረት ጋርም ከነበለጠ ሞላ ጋርም ከሌሎቹም ጋር አብረው የተሰለፉበት ሂደት በግልጽ የሚታይ ነውና እሱን ላይ ምን አስተያየት አለ? መልካም ሀብቴ፣ ይሄንንም ጉዳይ ተከታትየዋለሁ። እንግዲህ ነገሮች አስተዛዛቢ በሆነ ሁኔታ ያው እንደቀጠሉ ነው። ስለዚህ እንዳልከው አብይ አህመድ በተለይም በዛ በጦርነቱ ጊዜ
በዛ በጦርነቱ ጊዜ በወቅቱ የትህነግ ቃል አቀባይ ማለትም አፈቀላጤ ነበር ያነሳው ሰው ማለት ነው። እና ያኔ ጌታቸው ረዳ የወጣ የሚናገረውን ነገር ወደኋላ ተመልሶ ላስታወሰ ሰው ዛሬ ያለው ሁኔታ ሊያስገርም እንደሚችል ማንም የሚክደው አይመስለኝም። ይሄ በጣም አስገራሚ ነው። ያኔ ራሱ ይሄንን የአረመኔውን አገዛዝ ቁንጮ ያኔ ያስተሳሰብ ድንክ ነው ይለው ነበር ካታወስክ ማለት ነው። ያስተሳሰብ ድንክ ነው አብይ አህመድ እያለ ነበር የሚናገረው። በዛ ደረጃ በከፍተኛ ስሜት ውስጥ ሆኖ ድንጋይ ላይ ተቀምጦ እንዴት ሲናገር እንደነበረ የምታውቀው ነው። ከፕሪቶሪያ ስምምነት በኋላ ግን ያማክረው የነበረውን ደብረጽዮን ከሱ የተሻለ ሆኖ ማለት እውነት ነው በንግግር ችሎታ እና በትምህርትም ቢሆን በትምህርት ዝግጅት ጌታቸው ረዳ ይሻላል። ኦፊሻሊ ህግ የተማረ ሰው ነው፣ ኦራተር ነው ከነሱ አንፃር። ነገር ግን የጊዜ አስተዳደሩን በትረ ስልጣን እንደጨበጠ ወዲያውኑ እንዴት ወደ ቅራኔ ውስጥ እንደገቡና ያው የነበረው ውሃ ቅዳ ውሃ መልስ የሚታወቅ ነገር ነው። አብይ አህመድ ደግሞ እንደዚህ አይነት ክፍተት በተፈጠረበት ቦታ ሁሉ ከጀርባል መጨረሻ ላይ አይሆን ሆኖ እንዴት አይነት ችግር እንደተፈጠረ የምታውቀው ነው። ያ ጦርነት ለትግራይ ህዝብ ያስገኘው ነገር ያለ አይመስለኝም። ጌታቸው ረዳ ያኔ አናቱን የሚለውን ብርሃኑ ጁላን እና አብይ አህመድን ሳይሆን ይፎክር የነበረው በአማራ ህዝብ ላይ ነበር። ይብዛሚነስም ይሄ ሰው ከሁለቱም ህዝብ የተወለደ እንደሆነ ይነገራል። ነገር ግን በዚህ ደረጃ በአማራ ህዝብ ላይ ጥላቻ ያዳበረ ሰው ነው። ዛሬ የሱ ፖለቲካ የሆነው በለጠ ሞላ በአማራ ህዝብ ሲንቀሳቀስ የነበረ ሰውዬ ራሱን አብክቶ እና አክስሮ ዛሬ ከጎኑ ከሱ ጋር እሱም ቁጭ ብሏል። አብይ አህመድም ጌታቸው ረዳን ሾሞታል። ይሄንን የሚያው ይሄ ወፈ ሰማይ የፕሮፓጋንዳ ኃይል ግን ራሱ በተለይም ደግሞ ሌላው ለዓላማው ነው የሚጮኸው፣ እንደዛ የሚከፋፍለው የሚዘባርቀው መብቱ ነው ለርካሽ ዓላማው። አማራ ሆኖ ግን በየዋህነት ነው የምንለው ባለዋቂነት ነው በምንድን ነው? በጣም ያሳዝናል እሱ እና ጀነራል ተፈራ ማሞ ከ2 ሳምንት በፊት የተናገረውን ቀላል ነገር ባልተገባ ቦታ ሁኔታ በመውሰድ አገዛዞ በአማራ ስም አስርጎ ባስገባቸው ኃይሎች አማካኝነት ይሄንን በጣም በማስጮህ በአማራ ህዝብ የትግል እንቅስቃሴ ላይ ኋላ መጨለስ በተለይም የተከፈተውን 25ኛ ቀኑን የያዘው በአንጸባራቂ ድል የታጀበው በርካታ አንጸባራቂ ድሎች የተገኙበትን የፋኖ ኃይል በየቀጠናው ማለት ነው አንጸባራቂ ድል የተቀዳጀበትን ይሄንን የትግል ፍሬ ለማኮሰስ እና ለማበላሸት እና ከተቻለም ለማዳፈን እና ለማራከስ አማራ መሰል ኃይሎችን በከፍተኛ ደረጃ ወደ ሚዲያ ውጊያ አንሰማርቷል ማለት ነው። ይሄንን ውሃ ለመጨለስ ማለት ነው። ምክንያቱም ይሄ በጣም መሬት የያዘ በአንጸባራቂ ድል የታጀበ ያገዛዙ መሳሪያ አንጋች ኃይል በፍጹም ሊቋቋመው በየቀጠናው ያልቻለ ተከታታይነት ያለው ከባድ ምት ያሳደረበት ለከባድ ኪሳራ የዳረገው በአገዛዙ በኩል በሰራዊቱ ላይ ተስፋ ያስቆረጠው የሚመጣው ከፊት ለፊት ደግሞ ክረምት ነው። ፋኖን እንዴት እንደሚጠቀምበት ያውቃሉ እና ከፊት ለፊት ያለውን ጊዜ መራራና ጨለማ ያደረገበት በጣም ከባድ ርካሽ ተምኔታቸውን ያዳፈነ በፋኖ በኩል ደግሞ ጠንካራውን ተምኔት በደንብ ያንጸባረቀ አጠቃላይ እንቅስቃሴ ነው የተካሄደውና ይሄንን ወታደራዊ ገድል ለማኮሰስና ለማዳፈን ይሄንን የጀነራሉን አንድ ቃል ባልተገባ ሁኔታ በመውሰድ እሱ በምን ኢንቴንሽን እንደዛ እንዳለ ይታወቃል። እቺን አንድ ቃል 2 ሳምንት ሆናቸው ይሄን ፕሮፓጋንዳ ስቲል ይሰራሉ። ብዙዎች በጣም ስሜታቸው ተነክቶ በግልም ሆነ በጋራ እንነጋገራለን። ብዙዎቹ ባልተገባ አቅጣጫ በተከፈተው ፕሮፓጋንዳ ምክንያት በጣም የተበሳጩ ብዙ ሰዎች ያዘኑ ሰዎች አጋጥሞኛል። ነገር ግን ትዕግስት ይፈልጋል። ትግል ነው የሚካሄደው። ያልተገባ አንድ ቃል አይደለም። በፕሮፓጋንዳ የርካሽ የጠላት ፕሮፓጋንዳ ሰለባ መሆን የለብንም። ጀነራሉም ያሉት ነገር ይሄን ያክል የሚከፋና የሚያሳዝን የሚያበሳጭ አይደለም። ይሄው ጌታቸው ረዳ ያስተሳሰብ ድንክ ነው ካለው ሰውዬ ጎን በሱ በራሱ ተሾሞ ያንን ተቀብለው ይሄው ከጎኑ ቁጭ ብሏል። ዛሬ ማለት አማራን የካደው በለጠ ሞላ ከጌታቸው ረዳ ጎን ቁጭ ብሏል። ዛሬ ሁለቱም የተገለበጠው ጌታቸው ረዳ ይሁን የተገለበጠው በለጠ ሞላ ሁሉም ዛሬ ቁጭ ብሏል። በዚሁ አጋጣሚ እንደው ሳላነሳው ማላልፈው የትግራይ ጉዳይ አሁን ጀነራል ታደሰ ወረደን ለጊዜ አስተዳደርነት ሾሞታል ማለት ነው። ትህነግም በክብር ተቀብሎታል። ይሄ ግን ኃይለኛ የአብይ አህመድ ትልቅ ሴራ እንደሆነ መራራው የትግራይ የእርስ በርስ ምናልባትም ግጭት ሊፈጠር የሚችለው ከዚህ በኋላ ነው። እንደውም ከዛ አንጻር ጌታቸው ለዘብተኛና ጠንቃቃ ነው። ህግንም ያውቃል። የተማረም ሰው ነው። እውነት ለመናገር በረከስ አቅጣጫ ቢሄድም የኢትዮጵያነት ፍቅሩ የመነመነ ቢሆንም ማንና የኢትዮጵያነት ስሜት የነበረው ቢሆንም በአስተሳሰብ ደረጃ ርካሽ ዓላማውንም ቢሆን ኢንካልኬት በማድረግ ረገድ ከተለካ እሱ ያው ምን ያክል የተሻለ እንደሆነ እሱ መናገር አያስፈልገንም ለነሱ ማለት ነው። ግን ይሄ ሰውዬ ይብዛሚነስም የጦር ጀነራል ነው። በስሩ እሱን ሲምፓታይዝ የሚያደርጉት የታጠቁ ኃይሎች አሉ። እንግዲህ የበለጠ ሽኩቻውንና ቅራኔውን ለማስፋት የተጠቀምበት ስልት ይመስለኛል አብይ አህመድ። ይሄ እነሱ የቤት ጣጣ ስለሆነ እነሱ እንግዲህ እንዳመጣጡ ነው ሲወጡበት። እኛ ግን እንዳማራ ህዝብ ይሄ በትንሽ ነገር ነገሮችን ማጮህ ምናምን በፍጹም አይገባም። በሂደት ውስጥ በመድረክ ላይ ሰዎች መናገር
መናገር የሚገባቸውን ሊሰቱት ይችላሉ፣ ሊረሱት ይችላሉ። መናገር የማይገባቸውን በአፍ ወለምታ ሊናገሩ ይችላሉ። ምንም ደግሞ በአናሎጂ ምንም መጥፎ ነገር ላይሆን ይችላል። ዋናው ቁም ነገር ኢንቴንሽናቸውንና የቆሙበትን ሁኔታ መገምገም ይገባል። ይህ ሰው ለአማራ እንዴት በጽናት የታገለ እንደሆነ በወያኔም ወረራ ወቅት እስከ ደብረ ሲና በደረሰበት ጊዜ ወያኔ እንዴት በጽናት እንደቆመ እየታመመ ጭምር በጽናት እስከ መጨረሻው እንዴት እንደታገለና እንዳታገለ ያንን መራራ ግፍ በመቀልበስ ረገድ የተጫወተው ሚና በጣም ከፍተኛ ስለሆነ እኛ ወይ አርማት ወርዝለስ ማለት ነው ወለታ ቢስ መሆን አማራ የለበትም ብዬ ነው ማምነው ነው። ስለዚህ ነገሮችን በንጽጽር ማየት አለበት። ሁሉም ነገር የንጽጽር ውጤት ነው። everything is the result of comparing contrast። ነገሮችን በጥንቃቄ ማየት ነው። ይሄ ሁሉ ግን የሚያጠፋው እንደዚህ አይነቱን ኮንትራዲክሽን ኮንፍሊክት የንግግርም ሆነ ያልተገባ ተግባር ኮንፍሊክት የሚያጠፋው ወጥ የሆነ አደረጃጀት ወጥ የሆነ አመራር በመመስረት ዲሲፕሊን እና መርህን ማስቀመጥ ግልጽ በሆነ መንገድ ማለት ነው እና በጽናት መታገል። የአማራ ትግል ወርቃማ ትግል ነው። እየጠፋ እንዲጠፋ የተፈረደበት ህዝብ፣ በጭካኔ የሚጨፈጨፍ ህዝብ፣ በጭካኔ የሚፈናቀል ህዝብ፣ በጭካኔ በየእስር ቤቱ የሚታጎረን ህዝብ፣ በጭካኔ ከኢኮኖሚ ማህበራዊና ፖለቲካዊ እንቅስቃሴዎች እንዲገለል የተፈረደበትን ህዝብ 50 ዓመት በላይ ከ61 ዓመት በላይ ደግሞ በቀጥታ የተገደለበትን ጊዜው የተለያየ ቢሆንም ማለት ነው ወጥ ባይሆንም በእነኚህ 61 ዓመታት ውስጥ በጣም ግፍ የተፈጸመበት በተለይም ያለፈው 34 ዓመት ደግሞ ግልጽ ግፍ በቀጥታ በፖሊሲ ደረጃ በስልጣን በጨበጡ እቦያን አማካኝነት ግፍ የተፈጸመበት ያም ዛሬም ተጠናክሮ የቀጠለበት ስለሆነ ከባድ ጥንቃቄ ይጠይቃል። የዚህ ህዝብ ጉዳይ ያገባናል ምንል ወገኖች በሙሉ ከባድ ጥንቃቄ ያስፈልጋል። ስህተቶች ቢኖርም በውስጥ ማረም ማስተካከል የሚችሉ ጓዶች አብረዋል። ስህተት እንኳን ቢኖር ይስተካከላል፣ እሱም ይቀበላል። ስህተት እንኳን ቢኖር ስህተት ሰርቷል እያልኩ አይደለም። ያልተገባ ንግግር ቢኖር እንኳን አይደለም ይሄ ኢንቴንሽኑ ምን እንደሆነ ማየት ነው። ከንግግሩ ጀርባ እሱ እንደዛ እንዲል ያስቻለው ነገር ምንድነው? ምግብ የሚባል ሰው ከግንኙነት ፈጥራቸዋል። እሱ ነው የመራው። አማራ የወለደ መካናት እነኛ ወርቃማ የሚያማምሩ ወጣት የአማራ ጀነራሎች አሉ። ማንን ስም ጠርተን ማንን እንተዋለን? እንደ ፀሐይ የሚያበሩ ጠንካራ ለአማራ ህዝብ ነጻነት የቆረጡ ገንዘብ፣ ሀብት፣ ሰላም፣ ኑሮ ምን ያደርግልኛል? ልጆቹን፣ ቤቱን፣ ትዳሩን ትቶ ይሄዳል። ሀብቱን ሁሉ ትቶ ወደኋላ የሄደ ወጣት የአማራ ጀነራል ብዙ ነው። ዛሬ በጽናት እንዴት እየታገሉ እንዳለ ያለፍንባቸው 2 ዓመታት እነሱ ወደኋላ መለስ ብሎ መገምገም ይገባል። በርስ መሻኮቱ በሀቅ ከሆነ በቀንነት ከሆነ እሱ ተገቢ አይደለም። በተቻለ መጠን በጣም በብልጠት በጥንቃቄ በጋራ መቆም ነው የሚያዋጣው ዛሬ በውጭም በውስጥም ማለት ነው። እርግጥ ነው እኔ የማምነው ውስጥ መሬት ላይ ያለው ነገር ጉዳይ ሲፈታ በአንድነት በጽናት ሁሉም ሲቆም ያኔ ውጭ ያለው እየደከመ መከፋፈል እየጠፋ ውጭ ያለው መከፋፈል እየጠፋ አንድነቱ የበለጠ እየተጠናከረ ይሄዳል። እኔ እንደዚህ ብዬ ነው የማስበው። ስለዚህ ያነሳውን ጥያቄ በዚህ መንገድ ነው ማየው እና ጥንቃቄ ይፈልጋል ለማለት ነው። ትንሽ ነገር መጮህ የማ ተግባር ነው። ማን ነው ይሄን የሚያስጮኸው? እንደዚህ አይነት ነገር አንድ ቃል እንደዚህ የሚያስጮኸው ማን ነው? ይሄንን ማጤን ያስፈልጋል። በደንብ መገምገም ያስፈልጋል። እስከዛሬ የተመዘገቡትን የ2 ዓመት ድሎች ማየት ነው። አማራ ምን አንሶት ነው ማንን የሚመኘው? ጨለማ ከብርሃን ጋር ምን ህብረት አለ? በቃ ይሄ እኮ በጣም ጥንቃቄ ይጠይቃል። እርግጥ ነው ካገኘው ጋር ሁሉ ባንዴ መላተምና መዋጋት አይኖርብህም። በጣም ስትራቴጂስት መሆንን ይጠይቃል። ጥንቃቄና ጥበብን ይጠይቃል። የአማራን ክብር ጥቅም ማስከበር በጣም በእያንዳንዱ ሂደቱ ጊዜው በሚፈጥረው ሁኔታ ውስጥ ሁሉ የሚታለፍበት መስመር ደግሞ በጣም የተመቻቸ ሊሆን ይችላል። አጣብቂኝ ወይም የማይመች አንኢቨን ሆኖ እንኳን በዛ ውስጥ ማለፍ ግድ ሊሆን ይችላል። ጥንቃቄ ይጠይቃል። ረጋ ብሎ ነገሮችን ማየትና መገምገም ያስፈልጋል እና ከነሱ የምናየው ነገር ምንድነው? የኛን ትንሿን ነገር እንዴት ዘመቻ በማወቅም ባለማወቅም የነሱም ኃይሎች በቀጥታ ተመልማዮች በአማራ ስም የተመለመሉና ሰርገው የገቡ ኃይሎች በሚዲያው ላይ በሶሻልም ሆነ በሜንስትሪም ሚዲያ ላይ እንዴት ሊያስጨውቱ እንደሚፈልጉ በቁጭት ስሜት በማስመሰል እስከ ከፍተኛ መዘርጠት በጣም በብዙ ጎናችን ሊያጋጥመን ይችላል። ነገሮችን በጥንቃቄና በብልህነት ማየት፣ የሚታረሙ ጉዳዮችን እንዲታረሙ በውስጥ መስመር ማሳሰብ፣ የሚጠናከሩ ነገሮችን የበለጠ እንዲጠናከር ማሳሰብ ከሁሉም አማራዊ ስነ ልቦና ካለው ሰው ሁሉ ይጠበቃል ነው የምለው። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን። መልካም ጊዜ ይሁንልህ። አሜን። ለሁላችንም አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።